የሪል ስቴት ግብይት ሲፈጸም የሪል ስቴት ቤት የሚገዛው ሰው ሞስት ኦፍ ዘ ታይም የሚገነባ ቤት ነው የሚገዛው። የሚገነባ ቤት ስትገዛ እንግዲህ የሚሰጥህ ውል ነው። እንደሚታወቀው ገና ያልተገነባ ቤት አሁን በአሁኑ ሰዓት በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት አዋጅ መሰረት አንድን የማይንቀሳቀስ ንብረት ስትሸጥ በውል ክፍል ካልተደረገ የመንደር ውል ነው የሚሆነው። በውል ክፍል ደግሞ ለማድረግ ደግሞ ዲጂታል ካርታ ያስፈልገዋል። ሪል ስቴትም ሆነ ምንም አይነት ቤት ስትገዙ ባለሙያ ማማከር ግዴታ ነው። በቃ ይሄ ነገር በሕግ ባይቀመጥ ያን ማድረግ ከብዙ ኪሳራ ያድናችኋል። ለምሳሌ 10 ሚሊዮን የተሸጠ ቤት ከሆነ 5 ሚሊዮን ብለው እንዲፈርሙ ይደረጋል እና የተወሰነውን ክፍያ በሕገ ወጥ ሐዋላ ለመከፋፈል ምናምን ማለት ነው እና የተወሰነውን ገንዘብ በካሽ የሚቀበሉ አሉ። ይሄ ነገር ነገ አለመግባባት ሲፈጠር ገዢው ላይ ከፍተኛ ጉዳት ነው የሚያመጣው። መንግስት ሕገወጥ የገንዘብ ዝውውር ብቻ ሳይሆን መኒ ላውንደሪንግ ሕገወጥ የሆነ ገንዘብን ወደ ሕጋዊ የመቀየር ይሰራባቸዋል ከሚባሉ ኤሪያዎች ዓለም አቀፍ ትሬንዱ ሪል ስቴት አንዱ ነው። ባይዘዌ ከዛ አንጻር ሪል ስቴት አልሚው ላይ የተጣለ ግዴታ አለ በዛ ሰነድ መሰረት። ሰላም ጤና ይስጥልኝ የብሉፕሪንት ፖድካስት ተመልካቾች፣ ነቢል ሰመሩ ነኝ፣ የብሉፕሪንት ፖድካስት መስራችና ሆስት። በዛሬው ፕሮግራማችን ለየት ያለ እንግዳ ይዘንላችሁ ቀርበናል። በማህበራዊ ሚዲያዎች ላይ የምታውቋትን ሪል ስቴት እና ሪል ስቴት ነክ የህግ ጉዳዮችን በመተንተን የምናውቃትን ጠበቃ ሰብለ አሰፋን ይዘንላችሁ ቀርበናል። ጠበቃ ሰብለ አሰፋ የሌጋል ኢግል ሎ ፈርም መስራች ነች። ከዚህ ባለፈ ማህበራዊ ሚዲያዎች ላይ ምክር ሀሳቧን ስታካፍል አብዛኞቻችሁ ታውቋታላችሁ። በዛሬው ኤፒሶድ ከጠበቃ ሰብለ ጋር በተለይ አዲስ የጸደቀውን የ1357 የሪል ስቴት እና የማይንቀሳቀስ ንብረት አዋጅ ላይ ትኩረት አድርገን ገዢዎች ቤት ከመግዛታቸው በፊት ምን አይነት ቅድመ ጥንቃቄዎች ማድረግ እንዳለባቸው፣ አልሚዎች ደግሞ ከገዢዎች ፕሪሴል ቅድመ ክፍያ ከመሰብሰባቸው በፊት ምን ምን ቅድመ ሁኔታ እንዲያሟሉ ይጠበቃል በዚህ አዲሱ አዋጅ የሚለውን ተመልክተናል። ፎርስ አድቨርታይዚንግ ከኢትዮጵያ ሕግ አንጻር እንዴት ይታያል? ምን አለፋችሁ ይሄንና በጣም ብዙ ርዕሰ ጉዳዮች ላይ ከጠበቃ ሰብለ አሰፋ ጋር እኔና ቲጂ ከሆስቴ ቲጂ ጋር ብዙ ቆይታ አድርገናል። በጣም ብዙ ትማሩበታላችሁ። ቤተሰቦቻችን አብዛኞቻችሁ የብሉፕሪንት ፕሮግራም ተከታታዮች ሰብስክራይብ ሳታደርጉ ይህን ቪዲዮ እንደምትመለከቱ አናሊቲክሱ ያሳየናል። ድጋፋችሁን ለማሳየት ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩን። መልካም ቆይታ። ጠበቃ ሰብለ አሰፋ እንኳን ወደ ብሉፕሪንት ፖድካስት መጣሽ። በጣም ብዙ ሶሻል ሚዲያ ላይ የሪል ስቴት ህጎችን በተመለከተ ብዙ ኢትዮጵያኖች እንዲሁም ዲያስፖራ ኮሚኒቲው ያቅሻል። ነገር ግን ለማያውቁሽ ተመልካቾቻችን እስቲ ራስሽን ብታስተዋውቂልን። ጠበቃ ሰብለ አሰፋ ማን ነች ከሚለው ብንጀምር። እሺ፣ በጣም አመሰግናለሁ ብሉፕሪንት ፖድካስት ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ እኔ ጠበቃ ሰብለ አሰፋ ነኝ። ያው በቲክቶክ እና በሌሎች ማህበራዊ ሚዲያ ያቀኛል ብዙ ሰው። ጠበቃና የህግ አማካሪ ነኝ። እንግዲህ ከአዲስ አበባ ዩኒቨርሲቲ በህግ የመጀመሪያና ሁለተኛ ዲግሪ አለኝ። ወደ 20 ዓመት አሁን ወደ 18 ዓመት አለፈ መሰለኝ የስራ ልምዶች አሉኝ። በግልና በመንግስት ፍርድ ቤቶችን ጨምሮ የተለያዩ አገልግሎቶች አሉኝ። ላለፉት ደግሞ 14 ዓመታት አካባቢ በጥብቅናና የህግ ማማከር ነው እየሰራሁ ያለሁት። እንግዲህ እንደምታውቁት ከ1 ዓመት ከ6 ወር ወደዚህ ደግሞ በቲክቶክ የተለያዩ እንዲሁም በሪልስ በኢንስታግራምም አለው የተለያዩ የህግ ነክ የግንዛቤ ማስጨበጫዎች እየሰራሁ እገኛለሁ ማለት ነው። ሪል ስቴት እንግዲህ በጣም ቢሮዬም ከአንድ ፓርትነሬ ጋር ሌጋል ኢግልስ ሎ ፈርም የሚል አቋቁመናል። በዛም ሎ ፈርም በጣም ስፔሻላይዝ ያደረግንበትና ልዩ ትኩረት ሰጥተን እየሰራንበት ያለ ስለሆነ ነው። የብሉፕሪንት ፖድካስትን እንግዲህ የኢንተርቪው ጥያቄ ተቀብዬ የመጣሁት እነሱ እንደምታውቁት እዚህ ላይ ነው ትኩረታቸውና ጥሩ መማሪያ ጊዜ ይኖረናል ብዬ አስባለሁኝ። ነቢል በጣም ነው የማመሰግነው ስለጋበዝከኝ። እጅግ አድርጌ አመሰግናለሁ ጠበቃ ሰብለ። ያው አንቺና ፓርትነርሽ የምትመሩት የሎ ፈርም አለ። ሪል ስቴት
ዘርፉ ላይ ስፔሻላይዝ አድርጋችሁ ትኩረት አድርጋችሁ እየሰራችሁ ነው እና የገዢዎችን ችግር በምን ያህል እንግዲህ ከምታቀርቧቸው ሶሻል ሚዲያ ላይ ከምታቀርቢያቸው በቲክቶክ፣ በኢንስታግራም፣ በተለያዩ ማህበራዊ ሚዲያዎች የገዢዎችን ችግር በደንብ አድረስ ታደርጋላችሁ እና እንደው ከሱ ብንጀምር ሰብለ፣ ምን ችግሮች ሪል ስቴት ሴክተሩ ላይ ገዢዎች እያጋጠማቸው ነው? ገዢዎች እንግዲህ ምንድነው ሪል ስቴት ኤሪያው ላይ በጣም ብዙ ችግሮች ያጋጥሟቸዋል። የተለያዩ ችግሮች ቢኖሩም ግን በአብዛኛው ደግሞ ሪል ስቴት ገዢዎች በተለይ እኛ ቢሮ የሚመጡት እንዲሁም ደግሞ በማህበራዊ ሚዲያ በተለያየ መልኩ ለመረዳት የቻልነው ዋና ዋና የሚባሉ ብዙዎቹን ሪል ስቴት ገዢዎች የሚመለከቱ ችግሮች አሉ። አንደኛ ምንድነው ለምሳሌ የግንባታ መዘግየት አለ። የግንባታው መዘግየት ምንድነው እንግዲህ ሪል ስቴት አልሚው ለ2 ዓመት ለ1 ዓመት ተኩል እጨርሳለሁ ብሎ ይገባል። ከዛ በኋላ ግን 3 ዓመት 4 ዓመት 5 ዓመት የማይጠናቀቅበት ሁኔታ ይኖራል። ይሄ መዘግየት እንግዲህ ነቢል በርካታ ችግር ነው የሚያስከትለው። አንደኛ ሪል ስቴት ቤት የሚገዙት ሰዎች ካለባቸው የቤት ፍላጎት አንጻር ነው ያንን ግዢ የሚፈጽሙትና ግንባታው ባለመጠናቀቁ ምክንያት አንደኛ ለቤት ኪራይ ከፍተኛ ወጪ ይዳረጋሉ። በሁለተኛ ደረጃ ደግሞ በጣም አሁን እያጋጠመ ያለው እንግዲህ እንደምታውቀው ዲዶላራይዜሽን ነበር አገሪቷ ላይ። የዶላር ዋጋ በከፍተኛው ሁኔታ ጨምሯል እና በሪል ስቴት አልሚ ምክንያት የዘገዩ ቤቶችን በተመለከተ አሁን ዶላር ደግሞ ከጨመረ በኋላ በዶላሩ ጭማሪ መሰረት መሻሻል አለበት የሚል እሰጥ አገባ ውስጥ እየገቡ ያሉበት ነገር አለ። ሌላኛው በጣም አሳሳቢው ኦልሬዲ ግንባታውም ደግሞ ተጠናቆ የተረከቡት ደግሞ ነጠላ ካርታ የላቸውም። ነጠላ ካርታ እንግዲህ አድማጮቻችን በኢትዮጵያ ሕግ አንድ ሰው የማይንቀሳቀስ ንብረት ባለቤት ነው ተብሎ የሚገመተው የይዞታ ማረጋገጫ ካርታ ከሚመለከተው የመንግስት አካል ሲሰጠው ነው። እነኚህ ሪል ስቴት ገዢዎች ቤት ተላልፎላቸዋል። የገዙትን ቤት የነሱ ሆኗል ለማለት የምንችለው ቁልፍ ስለተረከቡ ብቻ ሳይሆን ነጠላ ካርታ ሲያገኙ ነው። ነጠላ ካርታ አላገኙም ማለት ቤቶቹ በሪል ስቴት አልሚዎቹ ድርጅቶቹ ስም የሚቆይበት ሁኔታ ነው ያለው። ያ ነገር አንደኛ ቤቱን እንደ ባለቤት ለማከራየት ለመሸጥ የማያስችል ሁኔታ ይፈጥርባቸዋል። ከዛም ባሻገር አንዳንድ ያጋጠሙን አስደንጋጭ ነገሮች አሉ። ለምሳሌ ሪል ስቴት ገዢዎቹ ህንፃውን ተረክበው እየኖሩ ነው፣ ግን ደግሞ ስም ሀብቱ ኦልሬዲ በሪል ስቴት አልሚዎቹ የነበረ ሆኖ ሪል ስቴት አልሚዎቹ ህንፃውን ለመገንባት ብለው ከባንክ በወሰዱት ብድር ምክንያት ብድሩን በወቅቱ ባለመክፈላቸው ያው ባንኮች ታውቃላችሁ በአዋጅ ቁጥር 997 ለብድር በዋስትናነት የያዙትን ንብረት ባለዕዳው በወቅቱ ካልከፈለ ፎርክሎዝ ማድረግ በሐራጅ መሸጥ መብት አላቸው እና በዛ መሰረት በሐራጅ የተሸጠባቸው ሁሉ የምናውቃቸው የሪል ስቴት ቤት ገዢዎች አሉ ማለት ነው። እና በዛ መልኩ መቆየቱ የሚያስከትለው እጅግ በጣም አደገኛ ነገር አለ። ከገቡም በኋላ ሊበደሩበት ይችላሉ። ከዛም በፊት ተበድረውበት ሊሆን ይችላል። አንዳንዴ ሆን ብሎ ደግሞ ነጠላ ካርታውን ለማውጣት ያለመፈለግም ነገር ታያለ። ያ የተለያዩ ምክንያቶች ይኖሩታል። ለምንድን ነው ግን ይቅርታ ስላቋረጥኩሽ ጠብቃለና ለምንድን ነው ነጠላ ካርታውን ለማውጣት አልሚዎች የማይፈልጉበት ምክንያት? አዎ ሁሉም አልሚዎች ስለማይፈልጉ ነው ማለት ባይቻልም የማይፈልጉም ግን አሉ። አለመፈለግ ብቻ ሳይሆን ህንፃውን አሁን እንደምታውቀው እንግዲህ አገሪቷ የጋራ እንደዚህ ኮንዶሚኒየሞችን ሪል ስቴቶችን የተመለከተ ህግ አላት። በዛ አዋጅ መሰረት ሪል ስቴት አልሚው ቤቱን ገንብቶ አጠናቆ ለገዥ ካስረከበ በኋላ መተዳደር ያለባቸው በገዢዎች በሚቋቋም ማህበር ነው። በማህበራት ማደራጃ አዋጅ መሰረት ተቋቁመው ህንፃውን በአግባቡ የማስተዳደር ስልጣን ሊረከቡ ይገባል። አንዳንዶቹ ሪል ስቴት አልሚዎች ያንን ነገር በርካታ ከላይ የሚባሉ በጣም የቆዩ ሪል ስቴት አልሚዎች ህንፃዎቹ ላይ ራሳቸው አስተዳዳሪ ሆኖ የሚቀጥሉበት ሁኔታ አለ። ያ በተወሰነ መልኩ ዘበኛም እንዲጥበቃም ስትቀጥር ሌሎች ኢንፍራስትራክቸሮችን ለመጠገን ጥበቃም ሌሎችም ነገሮች በምትፈልግበት ሰዓት እነሱ እየቀጠሩ ተጠቃሚነታቸውን ይዘው መቀጠል የሚፈልጉ አሉ። በሌላ በኩል ደግሞ ምንድነው እንግዲህ አሁን እንደምታውቀው በ2017 ለመጀመሪያ ጊዜ አገሪቷ የሪል ስቴት ህግ ላንድ ማርክ የተባለ አዋጅ ወጥቷል። አዋጅ 1357 ነው፣ ያው አድማጮቻችን ያውቁታል። በዛ አዋጅ እንግዲህ መሰረት ምን መሰለ ሪል ስቴት አልሚዎቹ
ነጠላ ካርታ ለማሰጠት ማሟላት ያለባቸው ነገሮች አሉ። ለምሳሌ ነጠላ ካርታ ለማውጣት አስቀድሞ በቦታው ላይ መከፈል ያለበት ሊዝ መከፈል አለበት። እንደዚህ የንብረት ታክስ ግዴታዎች መፈጸም አለባቸው። ህንፃው መጠናቀቅ አለበት። ይሄ ባልሆነበት ሁኔታ ነጠላ ካርታ መጠየቅ አይችሉም። ቢያንስ አሁን የአዲስ አበባ ከተማ አስተዳደር የመሬት ይዞታን በተመለከተ ካቢኔው ያወጣው ደንብ ቁጥር 163 አለ። በዛ ደንብ መሰረት አንድ ህንፃ የገነባ ሰው የሪል ስቴትን አልሚ ጨምሮ ማለት ነው 80% እና ከዛ በላይ መጨረስ አለበት ነጠላ ካርታ ለመጠየቅ። ያንን ብዙ ጊዜ ስለማያሟሉም ነው ይሄንን ነገር እንትን የሚያደርጉት እና ከዛም ባሻገር ግን በቃ በህንፃው ለመበደር የራሳቸውን ጥቅም ባገናዘበ መልኩ ባለበት እንዲቀጥል የሚፈልጉበት ሁኔታ አለ። ብዙ ጊዜ አሁን ውሎቹ ላይ ስታይ እንግዲህ ሶስተኛው ይሄ ከነጠላ ካርታ ቀጥሎ ገዢዎች እየገጠማቸው ነው የምንለው ፈተና በእኛ የውሎቹ ይዘት ነው። ውሎቹ እንግዲህ እንደምታውቁት አሁን የሪል ስቴት ግብይት ሲፈጸም የሪል ስቴት ቤት የሚገዛው ሰው ሞስት ኦፍ ዘ ታይም የሚገነባ ቤት ነው የሚገዛው። የሚገነባ ቤት ስትገዛ እንግዲህ የሚሰጥህ ውል ነው። እንደሚታወቀው ገና ያልተገነባ ቤት አሁን በአሁኑ ሰዓት በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት አዋጅ መሰረት አንድን የማይንቀሳቀስ ንብረት ስትሸጥ በውል ክፍል ካልተደረገ የመንደር ውል ነው የሚሆነው። በውል ክፍል ደግሞ ለማድረግ ደግሞ ዲጂታል ካርታ ያስፈልገዋል። ገና ያልተጀመረ ህንፃ ሲሆን ይሄ ሊኖረው ስለማይችል በመንደር ውል ነው። ግን ደግሞ ሰበር ገና ተገንብተው የሚሸጡ ከሆኑ ቤቶቹ በመንደር ውል ቢደረጉ መመዝገብ ሳያስፈልጋቸው በውል ክፍል ህጋዊ ይሆናሉ ብሏል። ነገር ግን በዚህ ውል መነሻነት ነው ግብይቱ የሚፈጸም። ገዢው 10 ሚሊዮን ሊከፍል ይችላል፣ 15 ሚሊዮን፣ 3 ሚሊዮን። ገንዘቡ ቀላል አይደለም። ግን በሪል ስቴት አልሚዎቹ በኩል የሚሰጠው ውል ነው። እነኛ ውሎች በባህሪያቸው እስካሁን ባለው ትሬንድ ገዢዎችን ለበርካታ ጉዳትና ኪሳራ የሚያጋልጥ ይዘት ያላቸው ናቸው። በጣም ፍራስትሬቲንግ የሆኑ ማለት ነው። እና አንዱ ፈተና የምንለው በዚህ ረገድ የውሉ ነው። እንግዲህ አንዳንድ ሀገራት ይህን በተመለከተ ገዢውን ፕሮቴክት ከማድረግ አንጻር ፎርማት የሚያዘጋጁበት ሁኔታ አለ። ለምሳሌ አሁን የመኖሪያ ቤት ኪራይ አስተዳደር ቁጥጥር አዋጅ ከወጣ በኋላ 1320 ያንን ተከራይ አቅም ለመስጠት ማህበራዊ ቀውሱን ለመቀነስ አሁን መንግስት ምንድን ነው ያደረገው? የውሉን ዘመን አስቀምጧል። ከዛ በተጨማሪ ደግሞ ፎርማት አለ። አሁን እንደፈለገ አከራይ ቤቱ ስላለ የፈለገውን አይነት ይዘት ማስፈረም አይችልም። ምናልባት እንዲህ ያለ ነገርም ወደፊት ወደ ኢትዮጵያ የሚመጣበት ሁኔታ የሚያስፈልግ ይመስለኛል። ውሎቹ ለምንድን ነው ፈተና የሚሆኑት የሚለውን በምናይበት ሰዓት በአብዛኛው ከግብይቱ በፊት ገዢው ሰነዶቹን የማየት እድል አያገኝም። የማያገኝበት በሁለት ምክንያት ነው። አንደኛ ገዢው እውነቱን ለመናገር አሁን እኛ በጣም ማህበራዊ ሚዲያው ላይ ብዙ አዌርነስ እስከምንሰራበት ጊዜ ድረስ ውሉን ቀድሞ በደንብ በባለሙያ የማሳየት አስፈላጊነትን ሰው አይረዳም ነበር። የሆኑ የሽያጭ ሰራተኞች ከሆነ ቦታ በጣም አጓግተው በጣም ኤግዛጀሬትድ በሆነ ማስታወቂያ ተነግሯቸው ነው የሚመጡት። ሲመጡ በቃ በወከባ ውሉ የሚፈረምበት ሁኔታ ነው ያለው። ሁለተኛው ውሉ ለገዢዎች ፈተና የሚሆንበት ምክንያት ምንድን ነው? በሪል ስቴት አልሚዎቹም በኩል ቀድሞ ክፍያ የማስከፈል ቅድሚያ ክፍያና ውሎቹን እንዲያዩት እድል ያለመስጠት ነገር ለማየት ሲፈልጉ እንደውም አንዳንድ የኔ ደንበኞች አሁን ጠበቃዬ አይታው ነው መፈረመው ሲሉ ውሉን ራሱ ድርድሩን ተርሚኔት አድርገው አድቫንስ ፔመንት ምናምን ይመልሳሉ። በእነኚህ ምክንያቶች ውሎቹ በደንብ ሳይታዩ ነበረ ለረዥም ጊዜ የሚፈረሙት። ውሎቹ እንግዲህ እንደምታውቁት የሚዘጋጁት በሪል ስቴት አልሚው ነው። የሪል ስቴት አልሚዎቹ ደግሞ ከአብዛኛው እንደው ከ80% በላይ ውሎቹን የሚያዘጋጁት የራሳቸውን ጥቅም ባስከበረ መልኩ ነው። ይዘታቸው ብዙ ጊዜ አስቸጋሪ ሆነ ነው። ለምሳሌ ፔናልቲ ክሎዝ አላቸው። አንዱ አሁን አስቸጋሪ የሚባለው ገዢና ሻጩ ከተዋዋሉ በኋላ ለምሳሌ ገዢ ሪል ስቴት አልሚው በወቅቱ አለመገንባቱን አስተውሎ ውሉን ማቋረጥ ቢፈልግ ቅጣት እንዲቀጣ የሚያደርጉ አንቀጾች አሉት። በአልሚው ጥፋት ራሱ ገዢው ቅጣት እንዲቀጣ አንደኛ ፔናልቲ ግልጽነት፣ ለምሳሌ 10% ብለው ያስቀምጡታል። በማንኛውም ሁኔታ ውለታ ቢያቋርጥ ማለት ስፔሲፋይ ለማድረግ ይሞክራሉ። ግን በአብዛኛው ኢቨን በገዢው በሪል ስቴት አልሚው ራሱ ምክንያት በሪል ስቴት አልሚው መዘግየት ራሱ ምክንያት ውሉን ማቋረጥ ራሱ ቢፈልግ
ፔናልቲ ክሎዝ አላቸው 10% ብለው 10%ቱ ከተከፈለው ነው ወይስ ከአግሪጌት አማውንቱ የሚለውን ግልጽ ስለማያደርጉት ልክ አለመግባባት ሲፈጠር ከአግሪጌት አማውንቱ ነው ይልሃል። ለምሳሌ 3 ሚሊዮን የከፈለ ገዢ ሀሳቡን መቀየር ቢፈልግ ምናልባት 2.5 ሚሊዮን መተው ሊኖርበት ይችላል። በብዛት እንደዛ ያጋጥማል። እና አንዴ ከገባም በኋላ ወስኖ ባኮፊ ማድረግ አቅምን የማሳደግ ሌላው ምንድነው እንግዲህ እነኚህን ክፍተቶች ያው የምንናገረው ወደፊትም የምትገዙ ሰዎች ትምህርት እንድትወስዱባቸው ነው እና መታየት ያለባቸውን መንቀሶች በዛው እንድትረዱ ነው። ሌላው አደገኛው የሚያስቀምጡት ምንድነው ፔመንት ተርም ላይ ነው። ፔመንት ተርም ላይ ለምሳሌ በ5 ጊዜ ከሆነ የሚከፈለው የግዢ ዋጋው ኖርማሊ መሆን ያለበት አንደኛ ፍሎር ሲገነቡ ይሄንን ያህል፣ ሁለተኛ ሲያልቅ ካርታ ሲያወጡ ተብሎ ነው። ግን ምንድነው የሚያደርጉት ብዙዎቹ ውሎች ለምሳሌ እኛ የሚያጋጥመን ዛሬ 15% አድቫንስ ይከፍላል፣ ከ2 ወር በኋላ እንደዚህ ይከፍላል፣ ከ1 ዓመት በኋላ ያ ምን ያመጣል? ገዢው የሪል ስቴት አልሚውን የውል አፈጻጸም እንዳይቆጣጠር እንዳያይ ቢያንስ የተወሰነ አይቶ ግንባታው ካልቀጠለና ዲፎልት የሚያደርጉ ከመሰለው ገንዘቡን እንዳይዝ ያደርገዋል። እና እነኛው በጣም አንፌር የሚባሉ አይነት ተርሞች ናቸው። በቃ ዝም ብለህ ምንም ግንባታ ባልገነባበት ሁኔታ እስከ 100% ድረስ ክፍያ የሚቀበሉበት ሁኔታ ያጋጥማል ማለት ነው። ከዛም ውጪ አለመግባባት ሲፈጠር ለምሳሌ በአግባቡ ዲሌ ካረገ ገዢው 6 ወር ማስጠንቀቂያ መስጠት አለበት ተብሎ ይቀመጣል። አለመግባባት በጣም ከተፈጠረ በኋላ ምልህ ሪዝነብል የሆነ ማስጠንቀቂያ መስጠት ጥሩ ነው። ግን 1 ዓመት ማስጠንቀቂያ ይሰጣል እንደዚህ እየተባለ በጣም እንትን ይላል። ሌላው በጣም አስቸጋሪ የምንላቸው የውሎቹ ይዘት ምንድነው? ኤሪያ ስፋት ኤሪያ ላይ በጣም የሚገርም ነገር ያጋጥመናል። ለምሳሌ ይሄ ኮለኑን የሚጨምር ነው ወይም አይጨምር ነው። ኮመን ኤሪያ እና ኔት ኤሪያው በደንብ አይገለጽም። ኔት ኤሪያው በደንብ አይገለጽም ወይ ሆን ተብሎ ዝም ብሎ ስፋት ነው የሚቀመጠው። ከዛ በኋላ ስትገባ አንተ በጣም ካለ መቼስ ሰው ሲገዛ ካለው ቤተሰብ አንጻር ኢኮኖሚ አንጻር ነው እና ያላሰቡት በጣም ጠባብ ቤት የሚገጥማቸው ሰዎች አሉ። ከዛ ምንድነው ሲባል ኮሚዩናሉ እኮ ይሄ ነው የሚባል ነገር አለ። ከዛም ደግሞ የፓርኪንግ ለምሳሌ ፓርኪንግ አሁን በአዲሱ በሪል ስቴት አዋጁ መሰረታዊ የሆነ የሪል ስቴት ቤት አክሰሰሪ ነው። ስፓርቱ ግብይቱ ያንን ይጨምራል። ግን ምንድነው ለፓርኪንግም ደግሞ የተለየ የሚያስከፍሉ አሉ። ፓርኪንጉን የምናጠናቅቀው ከተከፈለ ከገባችሁ በኋላ ነው ተብሎ ሰዎች በርካታ ሰዎች በ10ኛ ሁሉ የደረሱ ፍሎር ያላቸው ላይ በጣም የሚቸገሩበት ሁኔታ አለ። ሌላው እንግዲህ የግንባታ ዲዛይን የመለወጥ ዲዛይኑን ሲለውጡ ገዢው በደንብ በማይማከርበት ሁኔታ ይሆንና ግን ማርጅንም አይቀመጥለትም። ለምሳሌ ስፋቱ ላይ እስከ ስንት ደረጃ ነው በሪል ስቴቱ ዴቨሎፐሩ ምክንያት ሊሰፋ የሚችለውና የሚለው በፐርሰንት አይቀመጥም። ስለዚህ ለምሳሌ 100 ካሬ የገዛ ሰው እስከ 150 ካሬ ሰፍቶበት ለመክፈል ሊገደድ ይችላል። በዲዛይን ለውጥ ምክንያት በዲዛይን ለውጥ አንተ ባልተስማማበት። ሌላው ምንድነው ፕራይስ ቫሪዬሽን የሚባል ነገር አለ። አሁን በኢትዮጵያ እንግዲህ የብሔራዊ ባንክ የንግድ ባንክ አዋጅ አለ፣ የንግድ ባንኮች አዋጅ ቁጥር 1359 አለ። እነኚህ በኢትዮጵያ የሚፈጸሙ ግብይቶች በኢትዮጵያ ብር ነው መቀመጥ ያለባቸውና ሁለት አይነት ክፍተቶች ይኖራሉ። ብዙ ጊዜ ወይ በዶላር ይቀመጥና በጣም አደገኛ ነው። በዶላር ተቀመጠ ማለት ነቤል የግዢውን ዋጋ ተቆም ማለት ነው ኦልሞስት። ለምን በሚከፈልበት ቀን ምንዛሬ ተብሎ ስለሚቀመጥ በዚህ ሀገር ባለ ኢንፍሌሽን ሬት ገዢው ያላሰበው ከአቅሙ በላይ የሚሆንበት ሁኔታ ያጋጥማል። በሌላ በኩል ደግሞ ምንድነው አሁን በዶላር ተብሎም የሚቀመጡትን አንደኛ በዶላር ወቅታዊ የዶላሩን ነው የምናየው ይሉሃል። በሌላ በኩል ደግሞ ምንድነው የግንባታ ዋጋ ጨመረ አልጨመረ በሚል ፕራይስ ቫሪዬሽን የማድረግ ሙሉ ስልጣን ለሪል ስቴት አልሚ የሚሰጡ ውሎች አሉ። እነኚህ አይነት ክፍተቶች አሉ። ሌላ በጣም የሚያስገርመው ማስተላለፍ ላይ ለምሳሌ ገዢው በቃ ከከፈለ ከሪል ስቴት አልሚው ቢያንስ ካርታ ውስጥ ከሚወጣ የይዞታ መብት አለው። በዛ ደረጃ ማስተላለፍ ከፈለገ የማስተላለፍ መብት ሊያገኝ ይችላል። ግን አንዳንድ ውሎች ካስተላለፍ የምታገኘውን አዲሽናል 20% ትከፍለኛለህ 30% እያሉ በጣም ባርነት የሚመስልና ገዢው ምንም መብት እንዳያገኝ የሚያደርግበት ሁኔታ እንትን ያጋጥማል። ከዛ ውጪ
አለመግባባቶች እንዴት ነው የሚፈቱት የሚለው ላይ ወደ አለመግባባት ከመምጣቴ በፊት ሌላ በጣም ብዙ ጊዜ አሁን እያጋጠመ ያለ የውል ክፍተት ሻጩ ማን ነው የሚለው ራሱ ችግር እያጋጠመ ነው። ብታይ ምን ይሆናል? በጣም ብዙ ውሎች ሶስትዮሽ ናቸው። አሁን እንዲህ የምናውቃቸው ከሌ የሚባሉ ሪል ስቴት አልሚዎች የነሱን ጉድዊል የነሱን ማስታወቂያ በጣም ፋንሲ የሆነ ነገር አይተህ ትሄዳለህ። እንግዲህ ሰው ገዢ የሚችለውን ያጣራል አይደለ? እና ለምሳሌ እዛ ሳይት ላይ ገንብተዋል ሲባል እነሱን አምኖ ሲሄድ እነሱ አክቹዋሊ የሚያደርጉት ምንድነው? ስማቸውን ተጠቅመው ሌላ የሪል ስቴት ኢንቨስትመንት ፈቃድ የሌለው ድርጅት ግን ቦታ ያለው ቦታ ነው የሚጠቀሙት። ሶ ከላይ ሪል ስቴት ይላል፣ ሻጭ ሆኖ ግን የሚቀመጠው ግን ሌላ ወገን ነው። ሶ ምንድነው በኋላ ነን ፐርፎርማንስ ላይ የምትጠይቀው ሌላ ያልታሰበን አካል ይሆናል ማለት ነው። በብዙ መልኩ ገዢዎቹ ላይ ችግር ያስከትላሉ። እንዲህ አይነት ነገር ፕራክቲስ እየሆነ እየመጣ ነው። ይሄ ደግሞ እንግዲህ በኋላ የምናነሳው ይሆናል። ከምን ጋር የተገናኘ ነው? ከአዋጁ አለመፈጸምና ማስፈጸሚያ ህጎች አለመውጣታቸው ነው እንጂ አንድ ሰው ዝም ብሎ ተነስቶ እንደ በፊቱ ሪል ስቴት አልሚ መሆን አይችልም። ታውቃለህ። ግን እሱ ነገር ስላልተተገበረ የሶስትዮሽ የሆነ አንተ ከከሌ ሪል ስቴት ጋር የተዋዋልክ ውስጥ የሆነ ቀለም አምራች የሆነ ጫማ አምራች ሊሆን ይችላል ከሌላ ሴክተር ያለ ግን ደግሞ ጥሩ ቦታ ላይ ቦታ ስላለው ያ ሰው ገብቶ የሽያጭ ክፍያውን ለማን ነው የሚከፈለው? በነን ፐርፎርማንስ ጊዜ ማን ነው የሚጠየቀው? በቃ ማለት ሰዎች እንዳያዩት ተደርጎ ነው። ኢንፎርምድ አለ ሂድን ናቸው። ለባለሙያ እንኳን በጣም አስቸጋሪ ምንድነው ከሌ ሪል ስቴት ይላል ገብተህ ተዋዋይ ወገኖች ስትል ውስጥ ነው ታገኛቸዋል። እታች ደግሞ እነሱ ናቸው። ምናልባት ክፍያው ደግሞ ለሪል ስቴቱ ነው የሚከፈለው። በኋላ ውል አለመፈጸም መጥቶ ማንን ነው የምትከሰው የሚለው ራሱ እንትን የሚፈጥር ነገር አለ። ይሄ በጣም አንዱ ከውሎቹ በጣም አደገኛው ፓርቲ ነው። አለመግባባትም ላይ ሲመጣ ብዙ ጊዜ ሰዎች የሚያስቡት አለመግባባት ከመጣ በአግባቡ በህግ በተቋቋመ የፌዴራል ፍርድ ቤት እንዳኛለን ብለው ነው። ነገር ግን ኢንፎርምድ ባልሆኑበት ሁኔታ ወደ ግልግል ጉባኤ ይሄዳል ተብሎ ይቀመጣል። የግልግል ጉባኤ የራሱ መጥፎ ጥሩ ጎኖች አሉት። ዞሮ ግን እዛም ላይ መርጠን መሆን አለበት። ገዢው አይ በፍርድ ቤት ነው መዳኘት የምፈልገው ካለ ግልግል ጉባኤ ሲባል እንግዲህ ገና የተዘጋጀ ነገር የለም። አንደኛው ለማቋቋም ሪለክታንት እንትን ሊሆን ይችላል፣ ጊዜ ሊወስድ ይችላል። ፍርድ ቤት ወስደ ግልግል ጉባኤ ተቋቁሞ ራሱን የቻለ የተወሰነ ሀስል ከፍርድ ቤቶቹ እንትን የሚልና እነኚህ ነገሮች የውሎቹ ይዘት ላይ በጣም ክፍተት ፈጥረዋል። ሌላ በሪል ስቴት ገዢዎቹ በኩል በራሳቸው ላይ ደግሞ የሚታዩ ችግሮች አሉ። ኦልሬዲ ሪል ስቴት አልሚው በጣም በዘገየበት እንግዲህ በውል ምንድነው አንዳንዴ እንደማይፈጽም ካወቅ መፈጸም የለብህም። ሳይመልታኒየስ ነው ፐርፎርማንስ። ብዙ ጊዜ ሪል ስቴት አልሚው ምንም ካልገነባ ለምሳሌ ተጨማሪ መክፈል ላይኖርብህ ይችላል። እንደነኛ አይነት ሁኔታዎችን የባንክ ዕዳ እንዳለበት እያወቁ ለምሳሌ 100 ሰው የሚበቃ ቤት መሸጥ ያለበት ሪል ስቴት አልሚ 300 መመዝገቡን ምናምን እያየክ ነው። ኖርማሊ ፐርፎርማንሱ ኢምፖሲብል ነው ሊፈጽመው አይችልም በሚባልበት ሁኔታ እየተረዱ ችግር እንዳለ ግን አንድ ላይ ሆኖ አክት ያለማድረግ ነገር ታያለ። መጓተት በቃ አለመግባባት እና ራሱ ገዢው ራሱ ላይ ችግር የሚሆንበትም ሁኔታ አለ እንደዚህ አይነት እና በሌላ በኩል በመንግስት በኩል ደግሞ ስታየው አሁን እነኚህ በተለይ የሪል ስቴት ሴክተሩ ላይ ለአመታት በተለይ ውጭ ሀገር በሚኖሩ ኢትዮጵያውያን ዲያስፖራ ላይ ከደረሰው በደል አንጻር በበርካታ ጥናቶች መነሻነት የተዘጋጀው አዋጅ ቁጥር 1357 እንዲፈጸም የተመቻቸ ነገር አለመፈጠሩ ደግሞ በመንግስት በኩል ትልቅ ክፍተት ተደርጎ ሊወሰድና ሊታረም የሚገባው ነው ብዬ ነው የማስበው። አሁን እነዛ ሐሰተኛ ማስታወቂያ ለምሳሌ መስራት የለብህም ይላል አዋጁ። ስቲል እነዛ ማስታወቂያዎች አሁንም እንዳሉ ናቸው። በጣም ኤግዛጀሬትድ ናቸው። በማስታወቂያ የሚነገርህና ሄደህ የምታገኘው እንዳይደለም እና እነኚህ ደግሞ በመንግስት በኩል ያሉ ክፍተት ተደርገው ሊወሰዱ ይችላሉ። በጣም ሴክተሩ ላይ ያሉ በተለይ ከገዢዎች አንግል ጠበቃ ሰብለ እና አንቺ የምትመሪው የሎፈርም ኢንዲቴል ነው ችግሮቹን እያያችሁ ያላችሁት እና እንደሚታወቀው የኢትዮጵያ ሪል ስቴት ኢንዱስትሪ ላይ ከዚህ በፊት 1357 አዋጅ ከመጽደቁ ከመውጣቱ በፊት ሪል ስቴት ኢንዱስትሪ ላይ ለመግባት የተቀመጡ የህግ ማዕቀፎች ባለመኖራቸው ምክንያት ብዙ
ብዙ አልሚዎች ሁሉንም ማለት ባይቻልም ብዙ አልሚዎች ከሌላ ሴክተር ዘው ብለው የሚገቡበት ኢንዱስትሪ ሆኖ ቆይቷል እና በዚህ ምክንያት አሁን የጠቀሻቸው ችግሮች ሊፈጠሩ ችለዋል። ማለት የህግ ማዕቀፍ አለመኖሩ እስከዛሬ ምን ያህል ጉዳት አድርሷል ብለሽ ታምኛለሽ? ኢንዱስትሪው ላይ በአጠቃላይ ከገዢዎችም አንግል ሊሆን ይችላል፣ አጠቃላይ ከሴክተሩ እድገትም አንጻር ሊሆን ይችላል። በጣም ብዙ ክፍተት ነበረው። ምን መሰለህ፣ ማንኛውም ነገር ያው እንደምታውቀው እንደነኛ አይነት ግብይቶች መጥፎም ጥሩም ጎን ይኖረዋል። ሁለቱም ፓርቲ ደግሞ ስታስቀምጥ ፕሮቴክሽን የሚፈልገውን ወገን ፕሮቴክት ማድረግ ደግሞ የመንግስትም የሌላው የግል ሴክተሩ ኃላፊነት ይሆናል እና የህግ ክፍተት የነበረ መሆኑ ይሄ አዋጅ በወቅቱ አለመውጣቱ በጣም ብዙ ክፍተት ፈጥሯል። ምንም እኮ ሰዎች እኮ ግንባታ ፈቃድ እንኳን ያገኙበት ቦታ በሌለበት 5 ሳንቲም ባልገነቡበት ምናልባት የሪል ስቴት ልማት የሚል ካርታን ባልተሰጠበት ሁኔታ እኮ ኢን ሚሊየንስ ሰብስበው ሄደው መኪና የሚያስመጡበት ሌላ ቦታ ህንፃ የሚሰሩበት በርካታ ዜጎች በእውነት በጣም በርካታ ዜጎች የተዘረፉበት ኤሪያ ነው። ምንድነው ኢቭን አሁን የችግሩን ስፋት ስታየው እንዴት ብሎ ነው ሊካካስ የሚችለው ይሄ ነገር የሚለው ራሱ በጣም አሳሳቢ እስከሚሆን ማለት ነው። ይሄ እንግዲህ እንደምታውቀው ቤት ማለት በጣም ከባድ ችግር ነው ኢትዮጵያ ውስጥና የቤትን ችግር እንፈታለን ብለው እንዲህ በግል የሚቋቋሙ ሪል ስቴት አልሚዎቹን በአግባቡ በህግ መቆጣጠር አስፈላጊ ነው። ቢያንስ ማንኛውም ስራ አሁን ሴንሲቲቭ የሚባሉት ስራዎች ላይ ሰርቲፊኬት ኦፍ ኮምፒተንስ በህግ እየተቀመጠ የሚመለከተው ሴክተር መስሪያ ቤት በአግባቡ ክሎዝሊ መስፈርቶችን ጥብቅ መስፈርቶችን አውጥቶ በዛ መልኩ ኳሊፋይ ካላረጉ ወደዚህ እንዳይገቡ የማድረግ ነገር አለ እና ይሄ ግን ሪል ስቴቱ ላይ ያ ነገር ሳይኖር ረዥም ጊዜ በመቆየቱ ምንም ሰዎች ቤት ተገንብቶ ይሰጠናል በሚሉበት ሰዓት ቤት ሊገነቡ ምንም ሀሳብ ለሌላቸው ሰዎች ከፍተኛ ገንዘብ ከፍሎ ቤት አይደለም እንደው የተሳለ እንኳን ነገር የማያይበት ሁኔታ የነበረበት ነው እና ከፍተኛ የሆነ በደል የተፈጸመበት ኤሪያ ነው። ዞሮ ግን አሁን ደግሞ 1357 መጥቷል። 1357 በብዙ መልኩ የነበረውን ችግር ለመፍታት በጣም ጥሩ ፕሮግረሶች ያሉት ነው። ለምሳሌ አሁን አንድ ሰው ሪል ስቴት አልሚ ለመሆን ምንድነው ማሟላት ያለበት የሚለው ተቀምጧል። ወደሱ ልሄድ ነበረ። ጉዳቱ ከደረሰ እስከዛሬ አዋጁ ሳይወጣ የደረሱትን ጉዳቶች ቀደም ብለሽ በጣም በሰፊው ጠቅሰሽልናልና አሁን ግን 1357 የሪል ስቴትና የማይንቀሳቀስ ንብረት አዋጅ የሚለው ህግ ከወጣ በኋላ አንድ አልሚ ለምሳሌ ዛሬ ይህንን ፕሮግራም የሚከታተል ባለሀብት ሊሆን ይችላል፣ ወደ ሪል ስቴት ሴክተሩ መግባት የሚፈልግ ሰው ሊሆን ይችላል። ሪል ስቴት አልሚ ነኝ ብሎ ወደ ኢንዱስትሪው ለመግባት ምን ቅድመ ሁኔታዎች ማሟላት አለበት? በአዋጁ መሰረት እንግዲህ አሁን ምንድነው አንደኛ ካፒታል ሊኖረው ይገባል። ቦታው ለሪል ስቴት ልማት ተብሎ የተፈቀደ ይዞታ ሊኖረው ይገባል። ያ ደግሞ በአግባቡ በሪል ስቴት አልሚው ስም የተሰጠ ቦታ ሊኖረው ይገባል። ተገቢ የሆነ ስታፍ ሰራተኞችና ካፒታል መኖሩን ማረጋገጥ መቻል አለበት። ይሄንን ነገርና የግንባታው ፕላን ታይቶ የግንባታ ፈቃድ ያለው መሆኑ ታይቶ ነው እንግዲህ ሰርቲፊኬት ኦፍ ኮምፒተንስ እነኚህን ነገሮች አሟልቶ ነው የሚሰጠው ማለት ነው። ዝም ብሎ ማንም ሰው ለሪል ስቴት ልማት የተሰጠው ቦታ በሌለበት በቂ ካፒታል በሌለበት ካፒታል ለማግኛ የተለያዩ መንገዶችን አስቀምጧል አዋጁ። ያንንም ግን ለመጠቀም አሁን ይሄ ዝቅተኛው ራሱ ስፋቱ 1500 ካሬ ሜትር እና ወደ ጎን ወደ ላይ እና ከዛ በላይ ማልማት የምትችል መሆን አለብህ። እነዚህ 1500 ካሬ ሊኖር ይገባል። እነኚህ ነገሮች ከሌሉ ሰርቲፊኬት ኦፍ ኮምፒተንስ አታገኝም። ሰርቲፊኬት ኦፍ ኮምፒተንሱንም ካገኘህ በኋላ ደግሞ ምን አይነት ነገር ነው የምትሰራው? ቅድመ ሽያጭ መፈጸም የምትፈልግ ሰው ነህ ወይስ ኦልሬዲ የተገነባ ነው የሚለውን መሰረት አድርጎ ሌሎች ደግሞ ቅድመ ሁኔታዎች አሉ። በተለይ በጣም ጥሩ ከሚባሉት የአዋጁ ይዘቶች አንዱ ይሄ ፕሪሴል የሚባለውን ነገር በጥንቃቄ ነው የሚያየው። ፕሪሴል እንግዲህ ምንድነው አድማጮቻችን፣ አንድ ሪል ስቴት አልሚ ለሪል ስቴት የተቀበለው ቦታ ላይ ምንም ግንባታ ባልፈጸመበት ሁኔታ ገዢዎችን መዝግቦ ገንዘብ የሚሰበስብበት ነው። ይሄ እንደምታውቁት አዋጁ ውስጥ ከሚወጣበት ጊዜ ድረስ ያው አሁንም እየተተገበረ አይደለም። ለብዙ ሰዎች ችግር ውስጥ መግባት መነሻ ነበር እና አሁን ግን አዋጁ ፕሪሴል የሚፈጽም ሰው መጀመሪያ ከከተማና መሰረተ ልማት ሚኒስቴር ሄዶ ነገሮችን አሟልቶ ፈቃድ ማግኘት አለበት።
ገንዘቡ ሰርቲፊኬት ኦፍ ኮምፒተንስ ማለት ብቃት ማረጋገጫ። ፕላስ ከብቃት ማረጋገጫው በተጨማሪ ፕሪሴል ለማድረግ ቅድመ ሽያጭ ሌላ ደግሞ ፍቃድ ይጠይቃል። ከሚኒስቴሩ ሄደ፣ በክልልም ለዚህ ስልጣን ከተሰጣቸው አካላት ሄደ ፍቃድ ትጠይቃለህ። ፍቃዱን ተከትሎ በሚኒስቴሩ የሚታወቅ ዝግ አካውንት ከፍተክ የሚሰበሰበው ገንዘብ በዝግ አካውንት ነው መቀመጥ ኤስክሮ አካውንት ውስጥ ማለት ነው። ከዛም ባሻገር ይህንን የሚመለከቱ አካላት ካርታውን እስከ ማገድ ስልጣን ተሰጥቷቸዋል። ያ ምንድን ነው እንዳልኩክ ገና ፕሪሴል ስለሆነ ግንባታው እስከሚጠናቀቅ የገንዘብ ችግር ሲገጥማቸው እንደሚበደሩበትና ይህም ደግሞ ገዢዎችን ችግር ውስጥ ሊከት ስለሚችል ያ ነገር አለ ማለት ነው። ከዛም ባሻገር ፕሪሴልም ካልሆነ ደግሞ ግንባታ ጀምሮ የሚሸጡም ከሆኑ 80% እና ከዛ በላይ ግንባታ ካላጠናቀቁ በተለየ ሁኔታ ገዢዎቹ ካልፈቀዱ ማስተላለፍ እንዳይችሉ ተደርጓል ማለት ነው። ከዛም ውጭ ያው ሪል ስቴት ላይ አንዱ ለብዙ ችግሮች መፈጠር ዋነኛው ይሄ የተሳሳተ ማስታወቂያ ነው። ማስታወቂያ ራሱ ልክ እንደ ሪል ስቴት ግብይቱ አካል ተወስዶ በዚህ አዋጅና ሌሎች በሚወጡ ደንብና መመሪያዎች ሬጉሌት እንዲደረግ ያስቀምጣል። ሐሰተኛ የተጋነነ ማስታወቂያ መስራት ፕሮሞተሩን ብቻ ሳይሆን ራሱ ሪል ስቴት አልሚውን በሚያስጠይቅ አግባብ ነው በአዋጁ የተቀመጠው እና አዋጁ እነኝን ነገሮች አምጥቷል። ከዛም ባሻገር የውጭ ኢንቨስተሮችም በተቀመጡት ጥብቅ ኮንዲሽኖች ካሟሉ በሪል ስቴት መስኩ እንዲሰማሩ እድል የሚሰጥ ነገርም አለው ማለት ነው። ሄይ ጋይስ፣ ስለ ሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። በጣም ጥሩ ቆይታ ነው እያደረግን ያለነው ጠበቃ ሰብለ። ብዙ ኢንሳይቶች ተመልካቾቻችንም በጣም ቁጭ ብለው ኢንፎርምድ የሆነ ውሳኔ እንዲወስኑ አዲሱ 1357 አዋጅ ምን ነገሮችን አካቷል፣ ከዚህ በፊት አዋጅ ከመውጣቱ በፊት ምን አይነት ጉዳቶች ሲደርሱ ነበር የሚለውን እያየን ያለነውና አዲሱ አዋጅ ላይ 1357 ላይ ህግ የማያከብሩ አልሚዎች እስከ ፍቃድ እስከ መነጠቅ ይደርሳል የሚል ነገር ተቀምጧል። እና ይሄ በሚሆንበት ወቅት የገዢዎችስ መብት በህግ እንዴት ነው ሊከበር የሚችለው? አንድ አልሚ ህጎቹን ባለማክበሩ ምክንያት ላይሰንሱ ቢነጠቅ ቀድሞ የከፈሉ ሰዎች የህግ ከለላ በምን አይነት መንገድ ያገኛሉ? ምንድነው እንግዲህ አሁን ሪል ስቴት አዋጁ ያው እንደ ማንኛውም ህግ ችግሮች ሲፈጠሩ መጀመሪያ በአስተዳደራዊ መንገድ እዛው እንዲፈታ የማድረግ አካሄድ ነው የተከተለው። ስለዚህ ለምሳሌ ፍርድ ቤት ከመሄዳቸው በፊት ከሪል ስቴት አልሚው ጋር ችግራቸውን ለመፍታት ሞክረው ካልተቻለ ወደ ከተማና መሰረተ ልማት ሚኒስቴር ይሄዳል። አሁን እንግዲህ አዋጁን ተከትሎ በሚወጣ ደንብና መመሪያ ይህን የተመለከተ ቅሬታ ሰሚ ኮሚቴ እንደሚኖር ነው የሚጠበቀው። በዛ ቅሬታ ሰሚ ኮሚቴ አማካኝነት ቅሬታቸው ይሰማል ነው። ያን ተከትሎ የሚወሰዱ እርምጃዎች አሉ። ከዛ ባሻገር ራሱ ሚኒስቴሩ እንግዲህ ሱፐርቫይዝ እንደሚያደርግ ሬጉሌት እንደሚያደርግ እንደሚቆጣጠር ነው የሚታሰበው። ከዛም ባሻገር ባይዜ አዲስ የህንፃ አዋጅ ወጥቷል። የ1356 የሚባለውም አዲስ የህንፃ አዋጅ በጣም ጥብቅ ይዘቶች ያሉት ነው። ሪል ስቴት ህንፃዎቹም ላይ ተግባራዊ የሚሆን ይዘት አለው። ለምሳሌ ያለ ባለሙያ ዲዛይን አሰርተህ መጠቀም፣ የህንፃዎቹን ኳሊቲ ኮምፕሮማይዝ ማድረግ፣ መዘግየት፣ ያለ ህንፃ ፈቃድ ዝም ብለህ በግማሽ ጨርሰ መጠቀም አይነት ነገሮችን በእስራት ሁሉ የሚያስቀጣ እስከ 5 ዓመት እስራት በገንዘብ የሚያስቀጣ ተደርጎ ተቀምጧል። ባይዘ የህንፃ አዋጅም የሚመለከተው ጉዳይ አለ ሪል ስቴት ኤሪያ። ስለዚህ የሚወሰዱ እርምጃዎች እንግዲህ በተቻለ አሁን ህንፃ ለምሳሌ አሁን ሪል ስቴት አልሚውን ፈቃድ ብትሰርስ ሞስት ፕሮባብሊ የሚከተለው ቀጣዩ እርምጃ ሪል ስቴት አልሚው በራሱ ህንፃውን ጨርሶ እንዲረከብ ማድረግ አንዱ እሱ። በፍርድ ቤቶችም በርካታ ውሳኔዎች አሉ በሰበር ደረጃ ሁሉ የተሰጡ። ምንም ማድረግ አትችልም። አንዳንዴ ማመን በሚያቅት ደረጃ ኃላፊነት የጎደላቸው ሪል ስቴት አልሚዎች አሉ። 10 ዓመት 8 ዓመት ዘግይተው ግን አሁንም ደግሞ ብር የሚጠይቁ ማለት ነው። እንደዛ በሚሆንበት ሰዓት በቤት ገዢዎቹም ጥያቄ በፍርድ ቤት የተካሄዱ ምሳሌ ኤግዘምፕለር የሆኑ ውሳኔዎች አሉ፣ ሰበር የደረሱ ማለት ነው። ለገዢዎቹ ትሰጥና ገዢዎቹ በራሳቸው ካለበት እንትምል አጠናቀው እንዲወስዱ ነው። ዝም ብሎ ንግድ ፈቃዱን ስለሰረስክ ዜሮ ይሆናሉ ማለት አይደለም። ከዛ ባሻገር እንግዲህ ብዙ ጊዜ በፒኤልሲ መልክ ነው የሚቋቋሙት እና ኃላፊነታቸው በፒኤልሲ ሀብት ላይ የተመሰረተ ነው የሚሆነው የአልሚዎቹ እና ከህንፃው ባለፈ ሄደክ የከሌ ሪል ስቴት አልሚ ባለቤት ከሌ ነው ብለህ ሞስት ኦፍ ዘ ታይም ወደ ንብረታቸው ሊሄድ አይችልም። ወደ ግለሰብ እና የድርጅቱን አሴት ነው የምትይዘው። አሴቱ ሞስት ኦፍ ዘ ታይም
እንዲህ ሰፋ ያለ የሚሰሩም እኮ ብዙ የሉም። ባይዘወይ ብዙ የሚያስረክቡም እንዲህ ብዙ ቦታ ኢንጌጅ የሚያደርጉት ጥቂት ናቸው። እና ምናልባት አንድ ህንፃ ነው ከተማ ውስጥ የሚሰራው እሱ ላይ ዲፎልት ካረገ ለገዢዎቹ ልታደረግ የምችለው ያንን ህንፃ እራሳቸው ጨርሰው እንዲገቡ የማድረግ ነው እንጂ ሙሉ ለሙሉ ፈቃዱ ተሰረዘ ማለት ህንፃ ሁሉና ያጣል ማለት አይደለም። እና እንዲጨርሱ ተደርጎ በአካውንቱ በፔልሱ የሚገኝ ደግሞ ካለ ለዚሁ ለገዢዎቹ መብት መከበር ሊውል ይችላል ማለት ነው። እንግዲህ ከዛም ባሻገር ምንድነው አሁን ይሄ ፕሪሴል በሚሆንበት ሰዓት በዝግ መቀመጡ አካውንቱ ገንዘቡን ለሌላ ኢንቨስትመንት አውለው ገዢው ዝም ብሎ እየጠበቀ ቤት የማያገኝበትን ከገንዘቡም ሳይሆን ከቤቱም ሳይሆን እዛም ኪራይ እየከፈለ በጣም ብዙ ነው ፍራስትሬሽኑ። እንግዲህ እሱን ነገር ለማስቀረት ይጠቅማል ማለት ነው። አሁን ብዙ ጊዜ ስታይ በጣም ከፍተኛ ገንዘብ ሰብስበው ግን ሌላ ኢንቨስትመንት ላይ በመሃል የኮንስትራክሽን ኮስቱ በየጊዜው እስካሌት ያደርጋል። ገዢው በደንብ ሳያየው ደግሞ አንቀጽ ውስጥ ፕራይስ ቫሪዬሽን ሊኖር ይችላል ተብሎ እንደዚህ ይቀመጣል። ተመልሶ ገዢውን ለችግር ሲጋርገው ታያለህ። እና ይሄ በዝግ አካውንት ይቀመጥ መባሉ 80% እና ከዛ በላይ ደግሞ ያላጠናቀቁትን እንዳታስረክቡ መባሉ ፕሮቴክሽን ይሰጣል። በጣም እንደው ስለ ፕሪሴል ካነሳሽ አይቀር ጠበቃ ሰብለ ብዙ ጊዜ አሁን ከ1357 አዋጅ በፊት ሴክተሩ ላይ የተለመደ ነገር አለ። አልሚዎች ቅድም እንዳልሽው የራሳቸው ይዞታ ሳይኖራቸው መሬቱ የራሳቸው ሳይሆን የግንባታ ፍቃድ ሳይኖራቸው ፕሮጀክት በስነስርዓት ፕሮጀክት ሳይነድፉ ከገዢዎች ቅድመ ክፍያ ይሰበስባሉ። በዚህ ምክንያት ደግሞ ወይ ፕሮጀክቶቹ እስከ ጭራሹ እንዳይጀመሩ ሆነው ገንዘባቸውን የተበሉ ገዢዎች አሉ። አለበለዚያም ደግሞ ፕሮጀክቱ ለማሳያ ወይንም ለመሰብሰቢያ ተብሎ ትንሽዬ ነገር ታይቶ ሳይጠናቀቅ ይቀራል እና በዚህ በጣም ፍርስትሬት ያደረጉ ገዢዎች ይኖራል። እና ስኮፑ ምን ያህል ነው? ይሄ ፕሪሴል ያደረሰው ጉዳት ገበያው ላይ ምን ያህል ነው? ከዚህ ከ1357 አዋጅ በፊት ያለው በጣም ከፍተኛ ነው ጉዳቱ። ምን መሰለህ፣ ምንም ዋስትና የለህም። አንደኛ ፕሪሴል ራሱ መሆኑ በጣም አደገኛ ያደርገዋል ግብይቱን። ምንም የምትይዘው ተጨባጭ ነገር የለም እና ሰርቲፊኬት ኦፍ ኮምፒተንስም የሚሰጥ አካል ስላልነበረ ሪል ስቴት አልሚ ነኝ ለማለት የሚጠበቅብህ ማስታወቂያ ማሰራት ነው። በጣም ኢንፍሌትድ የሆነ በኤአይ የተዘጋጀ ምንም ነገር የሌለ ማስታወቂያ ሰርተህ ቢሮ ከፍተህ ትሰበስባለህ። ገዢውም በወቅቱ በነበረው ትሬንድ ሄዶ ቦታው መኖሩን ግንባታ ፈቃድ መኖሩን ይሄ ሪል ስቴት አልሚ ነኝ የሚለው በሪል ስቴት እንዲሰማራ ንግድ ፈቃድ አለው ወይ፣ ዋና ምዝገባ አለው ወይ፣ ዲዛይን አለው ወይ፣ ስታፍ አለው ወይ፣ ካፒታል አለው ወይ የሚለውን ሳያይ ነበር የሚገባበት። እና እውነቱን ለመናገር ጥቂት የሆኑ ሪል ስቴት አልሚዎች የወሰዱትን ኃላፊነት እንግዲህ ቤት ገንብቶ ለሰው ለማስረከብ የሚወሰድ ኃላፊነት እንደው ሲሪየስ መወሰድ ያለበት ይመስለኛል። እኔ የህይወት ጊዜ አንድ ውሳኔም ነው አለ እና ስታተስ በቃ ኢሙቨብል ኢትዮጵያ ውስጥ ምን ማለት እንደሆነ ይገባሃል። እና ያን አክብረው ያስረከቧሉ። አብዛኞቹ ግን ሲጀመር ክፍያውም ለገዢው የማየት አቅም ሱፐርቪዥን አቅም የሚሰጥ አይደለም። እንዳልኩክ ከአንድ ዓመት በኋላ ይህን ትከፍላለህ፣ ከ6 ወር በኋላ ይህን ትከፍላለህ። እነሱ ምንም ሳይገነቡ አንተ ከፍለህ ጨርሰሃል ማለት ነው። ስለዚህ በዛ ምክንያት በርካታ ሰዎች ገንዘባቸውን ተበልተዋል። ምንድን ነው የሚደረገው? ለግንባታ ፈቃድም ኳሊፋይ የሚያደርግም ነገርም አይኖራቸውም ሞስት ኦፍ ዘ ታይም። እና ካፒታል ሬዝ አድርገው ሌላ ስራ የሚሰሩበት ብዙ ነበሩ። ከዛ ደግሞ የሰበሰቡትን ሌላ ቦታ ኢንቨስት አድርገው እንጨርስላችኋለን ግን ተጨማሪ ገንዘብ ክፈሉ የሚል ጥያቄ። እንደምታውቀው በአገሪቷ ባለው ሁኔታ እንግዲህ በጣም በየዓመቱ የግንባታ ወጪውም እንደዛው እየጨመረ ነው የሚሄደ። ገዢው ግን የሚጨምር ገቢም የለም። አብዛኛው ያለውን ሰው ሀገር ሄዱ 10 ዓመት 15 ዓመት የሰራውን ተማምኖ ነው እንትን የሚለውና መጨመር አለባችሁ በዚህ መስራት አንችልም የሚባል ነገርና ገዢዎቹን ደግሞ ራሱ መከፋፈል። በማህበራዊ ሚዲያ ግሩፕ ፔጅ ይከፈታል። ግሩፕ ፔጁን ኮንቨርሴሽኑን ብታየው በጣም ቡሊ የሚደረግበት ገዢው መበደሉ ሳያንስ አንድ ነገር ከተናገርክ እንደውም ካርታህንም አታገኝም ከቤትም ትወጣለህ እየተባለ በጣም እንትን የሚደረጋቸውን በጋራ ሆነው እንዳያስከብሩም ራሱ የመነቃጨል ነገር። ሌላ በጣም ደግሞ ያስተዋልኩት ነገር እምነት እዚህ ሴክተር ላይ ትልቅ ሚና ተጫውቷል ነቢል። አሁን እንኳን ከትናንት ወዲያ እንኳን አንድ የመጡ ደንበኞቼ አምኗቸው
3-4 እንደዚህ ሪል ስቴት አልሚዎች አሉ እምነትን መነሻ አድርገው የተቋቋሙትና እምነትን መነሻ አድርገው መቋቋማቸው የሚፈጥረው ነገር አለ። የሚገርምህ ኖርማል በሆነ ግብይት የምታደርገውን ጥንቃቄ እንዳታረግ ያደርጋል፣ እንድታምናቸው ያደርጋል። የእምነት አባቶች ናቸው አንዳንዶቹ፣ በሁሉም እምነት ነው ምልክ። እንደዛም ከሆነ በኋላ ደግሞ ግብይቱ ከተጀመረ በኋላ ሃይማኖትን መሰረት ያደረገ ነው። ልክ እንደ ባንኮቹ አይነት ማለት ነው። እምነትን መነሻ አድርገው ተቋቁሞ ከዛ ደግሞ አለመግባባት ሲፈጠር የእምነት አባቶች ሽምግልና እየተቀመጡ ገዢዎቹ ከባድ ጫና እየተደረገባቸው መብታቸውን ኦልሬዲ በውሉ ያገኟትን ጥቂት መብት ደግሞ አሳልፈው እንዲሰጡ የሚደረግበት ነገር አለ። ከዚህ ጋር በተገናኘ ገዢው ማህበረሰብ ማወቅ ያለበት ነገር ግብይት ነው። በእምነት የሚቀርባችሁ ስለሆነ ያ ድርጅት ወይም ያ ሰው አምናችሁ ችግር ውስጥ መግባት የለባችሁ እና እነሱ ያንን እምነት የኢትዮጵያ ሕዝብ ስስ ብልት ነው እንግዲህ የሚጠቀሙበት ከፍተኛ ገንዘብ ለመሰብሰብ ትረስት ቢልድ ለማድረግ ነው። ያ በራሱ ግን ቤቱን የማስረከብ የመገንባት አቅም አላቸው ማለት አይደለም። ሞስት ኦፍ ዘ ታይም ደግሞ እንዲህ ያለ ነገሮችን ለፕሮሞሽን የሚጠቀሙ ድርጅቶች ፐርፎርም አያደርጉም። እውነቱን ለመናገር እዛ ድረስ ርቀት የምትሄደው እንደማትፈጽም ካወቅክ ነው ማለት። ለምንድን ነው ምን አገናኘው? ገባ የሆነን እምነት መነሻ በየእምነቱ ነው ከሌ እና ከዛ ራሱ ሽምግልና እየተባለ ትልልቅ የሚከበሩ አባቶች እየተጠሩ ገዢዎቹ ፍርድ ቤት እንዳይሄዱ መብታቸውን እንዳይጠይቁ የሚደረግበትም እንትን አለ። ይሄ አንዱ አስቀያሚ አስፔክት ነው ባይዘው መነሳት ያለበት ማለት ነው። እና ገዢው በቃ ንቁ መሆን መቻል አለበት። ከእምነት ጋር የሚገናኝ ነገር የለውም ማለት እና ውሉ ነው የሚጠብቅክ፣ ህጉ ነው የሚጠብቅክ። በውሉና በህጉ መሰረት ጥንቅቅ ብለክ ዋናው አሁን እዚህ ሀገር ምን መሰለ ደግሞ ችግሩ የምናየው 5 ሚሊዮን ብር 10 ሚሊዮን 20 ሚሊዮን ብር ኢንቨስትመንት ሊያደርግ እያለ ለባለሙያ ለጠበቃ ለህግ ባለሙያ ለኮንሰልታንት እሱንም በደንብ ታነሺው የተወሰነ ሺህ ብር ከፍሎ ሙሉን ማሳየት በጣም ይከብደዋል። የኛ ሰው እኔ በጣም ማስተውለው ነገር እዚህ ሀገር ላይ ሪል ስቴትም ሆነ ምንም አይነት ቤት ስትገዙ ባለሙያ ማማከር ግዴታ ነው። በቃ ይሄ ነገር በህግ ባይቀመጥ ያን ማድረግ ከብዙ ኪሳራ ያድናችኋል። ዋናው ነገር ማወቅ ያለባቸው ገዢዎች አሁን እዚህ ጋር የሆኑ ብሮች ለጠበቃ መከፈሉ አይደለም። ያንን ሳታዩ ሪል ስቴት አልሚዎቹ በጠበቆቻቸው ነው የሚዘጋጀው። ባይዘው አስቀድመው አዘጋጅተው ያስቀመጡትን በጣም ብዙ ገጽ ውል ልትረዱትም አትችሉም። ሲጀመር ያ አይነት እድልም አይሰጥ። በሴልስ አማካኝነት ሄደህ ልትፈርም ትችላለህ እና በአግባቡ ለጠበቃ ለህግ ባለሙያ ለሌሎችም ባለሙያዎች ለግንባታ ባለሙያዎችም ቢሆን ከፍላችሁ ማሳየት ልምድ ማድረግ ያስፈልጋል። አሁን ብዙ ሰው ባይዘው ደግሞ ነቅቷል። ይሄን በተመለከተ እኔ በርካታ ብዙ ዳያስፖራዎች በአሁኑ ሰዓት ውሎቹን እያየንላቸው ነው የሚገዙት እና ውጭ ሀገር ስትሆን ደግሞ የከሌ ጉድዊል ምንድነው አይታወቅም። ማን ጥሩ ፐርፎርም አድርጓል፣ የትኛው ከዚህ በፊት ጥሩ ሰክሰስ ስቶሪ ያለው ምናምን የሚለውንም መረጃ ስለሌላቸው ዝም ብለው በስማ በለው ማስታወቂያ አይተው በቀጥታ ውሉንም ሳይፈትሹ የሚፈርሙበት ሁኔታ አለ። ይሄ ደግሞ ለብዙ ኪሳራ የሚዳርግ ነው እና በአጠቃላይ ባለሙያ ሳታማክሩ ባትገቡበት ነው የምለው። ባለሙያ ስል ኢንጂነሮች ራሱ አስፈላጊ ሊሆኑ ይችላሉ። አንዳንዴ ልኬት አካውንታንቶች፣ ጠበቆች በጣም ምክንያቱም ሴክተሩ ብዙ ነገር የሚያካትት ስለሆነ እና እያንዳንዷን ነገር በጥንቃቄ አይቶ መፈረም ያስፈልጋል። አንዳንዴ አሁን ፈርመዋል፣ ከፈረሙ በኋላ ነው የሚያዩት ራሱ ማለት ነው። አሁን ለምሳሌ እሺ ፔናልቲም ተከፍሎ አሁን ደንበኛ እንዴት ተቸገረበት ፔናልቲውን ከፈለ። ከከፈለው እንግዲህ ወደ 6 ሚሊዮን ብር 3 ሚሊዮኑ ምናምን ቀሪ ሆነ ኦልሬዲ ውሉን ስለፈረመ። እሺ ከዛስ ያንን ገንዘብ ደግሞ ለማግኘት ሪል ስቴት አልሚው ያንን ቤት ለሶስተኛ ወገን ሽጦ ነው መመለስ የሚጠበቅበት የሚል አለ። ኦልሬዲ መጠበቅ አለበት። በምን አይነት ሁኔታ እንደሆነም አይታወቅም። ተሸጠ አልተሸጠ የምታውቀው መረጃ ምናምን አልሸጥንም በሚል ኢንዴፊኒትሊ እንደገና ኦልሬዲ ገንዘቡ ብዙ ጊዜ እነሱ ሲሰሩበት ነበር። ታይም ኢንተረስት ኦፍ መኒ አለ። እንደዛም ሆኖ ደግሞ እንዲህ ዲፎልት አድርገው ውሉ በሚቋረጥበትም ሰዓት ደግሞ ሸጠን ነው ብሩን የምንመልሰው በሚል ረዥም ጊዜ ገንዘቡን የሚያቆዩበት ሁኔታ አለ እና ይሄ ሁሉ ነገር ከምንድን ነው የሚመነጨው? ውሉን በአግባቡ ካለማየት ነው። እና ሁላችንም የየራሳችን ሙያ አለን። እኔ ነቢልን ድጋፍ የምፈልግበት ብዙ ነገር አለ፣ እሱም የኔን እና አንዳንዱን ነገር ለባለሙያ መተው፣ ለባለሙያ ክብር መስጠት፣ ለባለሙያ አስፈላጊውን መክፈል ባህላችን ብናደርግ የአይነት ነገር ተመልሶ እንዳይመጣ ለማድረግ ያስችላል።
ገዢዎችን ሊከላከል ይችላል ማለት ነው። በጣም ቆንጆ ነጥቦች ነው እያነሳን ያለ ነው። እዚህ ፕሪሴልን በተመለከተ አሁን ብዙ ችግሮች እንደተፈጠሩ ገልጸሽልናል ጠበቃ ሰብለ። አሁን 1357 ላይ ደግሞ አንድ የሪል ስቴት ተቋም ቅድመ ክፍያ ከገዢዎች ከመሰብሰቡ በፊት ማሟላት የሚገባቸው ነገሮች አሉ ተብሎ የተጠቀሱ አሉ። እነዚህ ነገሮች ነካክተሻቸዋል። በእርግጥ ግን በደንብ ተመልካቾቻችን እንዲይዙት ምን ነገሮች ማሟላት አለበት? ምክንያቱም ችግሩ ላይ መሰረት ተደርጎ ነው አሁን መንግስትም ይሄን አዋጅ ያወጣውና አሁን አዋጁ ሲጸድቅ ፕሪሴልን በተመለከተ አንድ የሪል ስቴት ካምፓኒ በፎርስ አድቨርታይዝ ሁሉንም ማለታችን አይደለም፣ ህጉን ጠብቀው ዴሊቨር የሚያደርጉ ሪል ስቴት ካምፓኒዎች አሉ። ግን የማያደርጉት ፕሪሴልን ለመሰብሰብ ምን ማሟላት አለባቸው? ምንድነው ፕሪሴል? አሁን በአዋጁ ለማንኛውም ሪል ስቴት መጀመሪያ መሟላት ያለበት የብቃት ማረጋገጫ ነው ብለናል። የብቃት ማረጋገጫውንም ከያዝክ በኋላ የምትፈጽመው ፕሪሴል ከሆነ እንደገና ደግሞ ፕሪሴል ልፈጽም ነው ብለህ ከሄደክ ከሚኒስቴሩ ፈቃድ ማግኘት ይጠይቃል። ስፔሲፊክ የሆነ ፈቃድ። ያንን ፈቃድ የሚሰጠው ሚኒስቴሩ በዛ ባዶ ቦታ ላይ ከገዢዎች ገንዘቡን መሰብሰባቸው ነገ ገዢዎቹን አደጋ ላይ አይጥልም ብሎ ሲያምን ነው። አሳማኝ ነገር መኖር አለበት። አሳማኝ ነገር ምንድን ነው ሲባል አንደኛ እዛ ይዞታ ላይ ያ ይዞታ ሲጀመር ለሪል ስቴት የታለመ ነው ወይ? ነገ ምንም ችግር የማይመጣበት ነው ወይ? ገብቷል? በዛ ከተማ አስተዳደሩ ካርታ የሰጠው መሆን አለበት። ካርታው ደግሞ ፕሪሴል ለመፈጸም ጥያቄ ባቀረበው ድርጅት ስም መሆን አለበት። ያ ድርጅት የሪል ስቴት ልማት እንዲያከናውንበት የተሰጠው ይዞታ መሆን አለበት። ከዛም ባሻገር ያ ሪል ስቴት አልሚ ብቁ የሆነ ለምሳሌ ካፒታል አለው ወይ? ስለዚህ የይዞታ ማረጋገጫ ያስፈልገዋል። የይዞታ ማረጋገጫ ያስፈልጋል። ካፒታል ያስፈልጋል። ሰራተኞች ያስፈልጋል። ዲዛይን፣ ቴክኒካል ብቃት ይታያል። ዲዛይኑ ይታያል። እንደ ማንኛውም ደግሞ በንግድ ውስጥ እንዳለ ሰው ዋና ምዝገባ ንግድ ፍቃድ አለው ወይ የሚለው ይታያል። ከዛም ባሻገር እነዚህ ነገሮች ከተሟሉ በኋላ ደግሞ ዝግ አካውንት እንዲከፍቱ ይጠበቅባቸዋል። ዝግ አካውንቱ ጥቅሙ ምንድን ነው? ይሄንን ነገር ቢያንስ 80% ደረጃ ግንባታውን ካላደረሱ የእነዚህን ሰዎች ገንዘብ መጠቀም እንዳይችሉ ነው የሚያደርገው። ይሄ እንግዲህ በአንድ በኩል ሪል ስቴት ኤሪያው እንዴት ብሎ ይቀጥላል ልትል ትችላለህ። እንግዲህ ህግ አውጪው እንዳልከው ፕሪሴል ላይ በተለይ ገዢው ከደረሰበት በርካታ በደል አንጻር ነው እንዲህ በጣም ፕሮቴክቲቭ የሆነው። ግን ሪል ስቴት አልሚውስ ራሱ ገንዘብ ካልሰበሰበ እንዴት አድርጎ ሊገነባ ይችላል የሚል ነገር ሊነሳ ይችላል። ግን ደግሞ ወደ ኢንቨስትመንት ስትገባ በተወሰነ መልኩ ቢያንስ የተወሰነውን ፍሎር በራስ መስራት የማትችል ከሆንክ ለምንድን ነው ገዢው ላይ ሪስኩ የሚወድቀው? የተወሰነ እርሾ ያስፈልገዋል። እርሾ ያስፈልገዋል። ማንም ተነስቶ ስጠኝና ልስራልህ መሆን የለበትም ነው። እንደ ኢንቨስተር የሀገር ውስጥ ኢንቨስተሮችን ቢሆኑ የሚያሳዩት ካፒታል መኖር አለበት፣ ብቃት መኖር አለበት። እነዚህ ተረጋግጠው ዝግ አካውንት ተከፍቶ በዝግ አካውንት መቀመጥ አለበት። ከዛም ባሻገር በጣም ጥሩ ፕሮቪዥን ምንድን ነው? አሁን ፕሪሴል ሲሆን የሚያስፈራ ካርታውን ይዘው ሊበደሩበት ይችላሉ። ካርታውን ይዘው ከተበደሩበት እንዳልኩ ነው ከገዢዎችም የሰበሰቡትን ሌላ ቦታ ኢንቨስት ካደረጉት ፎርክሎዝ ይደረጋል፣ ይሸጣል። ያንን ለማስቀረት ካርታውን እንዲታገድ የማድረግ ስልጣን አስቀምጧል ወንጀሉ እንትኑ አዋጁ ማለት ነው። ስለዚህ በአዋጁ መሰረት ከተተገበረ ፕሪሴልም ቢሆን ገና ያልተገነባም ቢሆን የምትገዛው በህጉ የተቀመጠው ጥበቃ አለልህ ማለት ነው። የከፈልከው በዝግ አካውንት ነው የሚቀመጠው። ወደ ሌላ ቦታ ዳይቨርት ሊያደርጉት አይችሉም። በስነስርዓት የግንባታ ፈቃድክ፣ ዲዛይንክ፣ የይዞታ ማረጋገጫ ካርታክ ታይቶ አካውንት በዚህ እንትን ከፍተህ ዝግ ሆኖ ነው ካርታው ብሎክድ የሆነ ምንም የምትሆነው ነገር የለም ማለት ነው። በእነኚህ ሁኔታዎች ውስጥ የሚደረግ ፕሪሴል አግሪመንት ችግር ላይኖሩ ይችላል። ግን ይሄም ደግሞ ምን ይፈልጋል? አዋጁን እንዳለ ካየው በዚህ አዋጅ መሰረት በሚወጣ ደንቡን ተከትሎ በሚቋቋም ተቋም በደንቡ መሰረት በሚወጣ መመሪያ ይላል። አዋጁ ጋር ያለ ነው። ደንቡ ገና ረቂቅ ላይ ቆሟል። ነገር ግን በየዕለቱ በሚሊዮኖች የሚቆጠር ምናልባት ቢሊዮንም ሊሆን ይችላል ጥናት ይፈልጋል። ግብይቶች አሁንም በሪል ስቴት ኤሪያው ላይ ይካሄዳሉ። ግን ደንቡ አልጸደቀም። በዚህ ምክንያት በአዋጁ ለሪል ስቴት ገዢው የተቀመጡት ፕሮቴክሽኖች እየተተገበሩ አይደሉም እና አሁንም ገዢው በጣም እንዳለ ገዢው በቃ ተገቢውን ጥንቃቄ አድርጎ
መግዛት አለበት። ምንድነው ባለሙያ ማማከር፣ ውሉን ደጋግሞ ማየት፣ እነኚህ ሪሊ ቤት ገንብተው ሊሸጡ የመጡ ናቸው ወይስ ገንዘብ ሰብስበው ሌላ ቦታ የሚያደርጉ ናቸው የሚለውን ትራክ ሪከርዳቸውን፣ የገነቡትን ማኔጅመንታቸውን የሆነ ነገር ደግሞ ዲው ዲሊጀንስ ማድረግ ያስፈልጋል። የማትረዱት ነገር ያልገባችሁ ነገር ካለ ቆም ብሎ በቃ ወደኋላ ባክፍ ማድረግ ባለሙያ ማማከር ያስፈልጋል። እና ገዢው ዝም ብሎ ዘው ብሎ የሆነ ማስታወቂያ አይቶ እንትን ማለት የለበትም። አሁን ይሄ አዋጁ አንዱ ፎልስ የሆነ ፕሮሞሽንን ይከለክላል። እውነቱን ለመናገር ይሄም አዋጅ ከመውጣቱ በፊት የሀገሪቷ ማስታወቂያ አዋጅ አለ በ2012 የወጣ 759 እሱም ራሱ የምታስተዋውቀውን ነገር ያስተዋወቀው በትክክል ያለ ነገር መሆን አለበት። የተጋነነ ማስታወቂያ ኦልሬዲ ክልክል ነው። በተለይ እንደውም ጠበቃ ሰብለ ይቅርታ ስላቋረጥኩሽና ፎልስ አድቨርታይዝመንትን በተመለከተ ሚስሊድ የሚያደርጉ በየሶሻል ሚዲያው የምንመለከታቸው ነገሮች አሉ። ለምሳሌ በ1 ሚሊዮን ብር ቤት አንድ ለገዛ አንድ ይጨመራል። ዳውን ፔመንቷን ብቻ ለምሳሌ የቤቱን ሙሉ ክፍያ ዳውን ፔመንቷን ልክ እንደ ሙሉ ክፍያ አድርጎ ማስታወቂያ መስራትና ይሄስ ገዢዎችን ምን ያህል ሚስሊድ እያደረገ ነው? እዚህ ሀገር ያው እንደምታውቁት በማስታወቂያ አሁን ደግሞ እያየነው ነው አይደል? በተጨባጭ በማስታወቂያ በዚህ በህገወጥ ሰዎች ዝውውር አካባቢ በሪል ስቴት በመኪኖች ማስመጣት በጣም ከፍተኛ ችግር ሰዎች የገቡበት ከዚህ ከተጋነንና ሐሰተኛ ማስታወቂያ ጋር በተገናኘ ነው። ይሄ ያለውን ህግ ያለመፈጸም ነገር ነው እንጂ ባይዘው ሀገሪቷ የማስታወቂያ ህግ አላት። ሲጀመር አንድ ሰው ቲክቶከር ስለሆነ ፌስቡከር ስለሆነ ዩቲዩበር ስለሆነ ማስታወቂያ ይችላል። ማስታወቂያ ለመስራት ራሱን የቻለ ላይሰንስ ማውጣት አለበት። ባይዘው ላይሰንስ ማውጣት ብቻ ሳይሆን አንድ ማስታወቂያ ለመስራት የተቋቋመ ድርጅት ደግሞ ሊከተላቸው የሚገቡ ግዴታዎች አሉ። በማስታወቂያ የሚነገረው ነገር አክቹዋሊ ስትሄድ መገኘት አለበት። የሆነ በጣም በአርቲፊሻል ኢንቴሊጀንስ አሳምረ ሲኬድ ግን ያልተጠናቀቀ ህንፃ ምናምን የሚሆንበት ነገር በማስታወቂያ አዋጁ መሰረት በነገራችሁ ላይ በዚህ የተጋነነ ማስታወቂያ ምክንያት ገዝቶ ኪሳራ ለደረሰበት ገዢ ማስታወቂያውን የሰራው ድርጅትም ነው ኃላፊነት አለበት። ገዢዎች በማስታወቂያ ምክንያት ነው ብለው ማስታወቂያ የሰራውን ድርጅት ያሰራውን ድርጅት በአንድነትና ኃላፊነት አላቸው። እና ማስታወቂያ ከፍተኛ ጉዳት አለው። ምክንያቱም አሁን በርካታ ኢትዮጵያውያን ገዢዎቹን ካየ ዳያስፖራዎች ናቸው በተለይ እስካሁን ባለው ሴክተሩ ላይ እና እነሱ ማስታወቂያና ሚዲያ ተኮር ነው አሴስመንት የሚሰሩት። በእርግጥ አሁን ኢንፎርምድ እየሆኑ ነው። በአካል ሄደው ሊያዩ አይችሉም። ስለ ድርጅቶቹም ትራክ ሪከርድ ብዙ የማረጋገጥ እንትን አልነበረም እና ማስታወቂያዎቹ ከፍተኛ ጉዳት አደርሰዋል። ምንድነው በማስታወቂያ ሰሪዎቹ በኩል ኃላፊነት ያለ መውሰድ ነገር አለ። እዚህ ጋር አሁን ያን ማስታወቂያ በመስራት የምታገኘውን ገንዘብ ነው እንጂ ሰው የሚያስበው ያን ተማምኖ የዓመታት ጥሪቱን በትኖ በኋላ በቃ እያለቀሰ ባዶ እጁን የሚቀረውን ገዢ የማሰብ ነገር የለም። እና ይሄ ማስታወቂያ ነገር በጣም እንደው መንግስትም ሊያስብበት የሚገባ ነው። አሁን እያየክ ነው። የፊንቴክ ኢንቨስትመንት አለ፣ የሄሎ ታክሲ አለ፣ እንደ ኤም አልትራ አይነት ትልቅ ዜጎችን አውሮፓ አሜሪካ እንወስዳለን እያሉ ስንት ሰዎች የቤተሰባቸውን ቤት ሁሉ በአራጣ አስይዘው እንትን ብለው ብዙ ልጆች ራሳቸውን ያጠፋሉ። እኛ ብዙ የምናውቃቸው ልጆች አሉ ሱስ ውስጥ ገብተው ተስፋ ቆርጠው እንደገና ሌላ ሀገር ለመሄድ በባህር ላይ ብዙ ችግር የሚገጥማቸውና በማስታወቂያው በኩል ሪል ስቴቱ አንዱ ያለ አግባብ በማስታወቂያ ተጋኖ ብዙ ገዢ ችግር ውስጥ የገባበት ኤሪያ ነው ሪል ስቴት ኤሪያው። እና ማስታወቂያ እየፈጠረ ያለው ነገር እንትን ነው። እና አሁንም ደግሞ ማስታወቂያ አዋጁ አሁንም ስትሪክትሊ እየተፈጸመ አይደለም። አዋጁ 1357 ሪል ስቴቱ ላይ አሁንም እሱ ላይ ይቀርታና ከዚሁ ጋር ተያይዞ የማስታወቂያ አዋጁ እንዳለ ሆኖ 1357 ላይ ፎልስ አድቨርታይዝመንትን በተመለከተ የሪል ስቴት ተቋማት የሚያስተዋውቁት ማስታወቂያ አክቹዋል ከሆነው ዴሊቨር ከሚያደርጉት ከሰነዶች ጋር ከፕሮጀክታቸው ጋር ምን ያህል አንላይን ማድረግ መቻል አለበት ብሎ ያስቀመጠው ነገር ካለ ገዢዎችን ፕሮቴክት ከማድረግ አንጻር ማለት ነው። በጣም አለ። ምንድነው በዋናነት የሪል ስቴት አልሚው ላይ ኃላፊነት የሚጥለው የምትሰራው ማስታወቂያ የተጋነንና ሐሰተኛ መሆን የለበትም ተብሎ ተቀምጧል። ያ ማለት ምንድነው የምታስተዋውቀው ነገር ለምሳሌ ተጠናቋል የምትል ከሆነ የተጠናቀቀ መሆን አለበት። ፕሪሴል ከሆነ ፕሪሴል መሆኑ በግልጽ መቀመጥ። በሌላ የካርታ
ነጠላ ካርታ ያልወጣላቸው ናቸው ብዙዎቹ እዚህ ሀገር። ነጠላ ካርታ አለ ተብሎ ይተዋወቃሉ። ስትሄድ ግን እንደዛ እንትን አይደለም። እዛ በሚሰጡህ ነገር ተመስርተ ካርታውን ኦቨርሳይት አድርገው ትተኸው እንድትገዛ የምትደረግበት ነገር አለና የግንባታ ጥራቱም ራሱ በጣም የተጋነነ ሆኖ ማስታወቂያ እንትን የሚልበት ሁኔታ ማቴሪያል ታይፕ ኮንስትራክሽን ፉሊ ፊኒሽድ ከሆነ ለምሳሌ ስፔሲፊክ የሆነ ነገር መቀመጥ የለበትም ወይ? አለበት። በምን አይነት ማቴሪያል ነው የሚጠናቀቀው? ለምሳሌ ሴራሚክ ከሆነ በሀገር ውስጥ ነው በውጭ? ዲቴል የሆነ ነገርስ መቀመጥ የለበትም? አዎ አለበት። ምንድነው ማስታወቂያ በባህሪው በጣም ኢቲካል መሆን አለበት። የምትሰጠውን አገልግሎት እና የምትሸጠውን እቃ ነው በትክክል መግለጽ ያለበት። እዛ ጋር የገለጽከውን አገልግሎት የማትሰጥ ከሆነ እዛ ጋር ያስቀመጥከውን ስፔሲፊኬሽን ገዢው በተጨባጭ የማያገኝ ከሆነ የማጭበርበር ነው። በነገር ላይ ማታለል ወንጀልም ነው እና በማስታወቂያ መነሻነት አንተ ጋር መጥቶ ሰው ከተዋዋለ በኋላ ምንም ፕሮሚስ ያደረግከው ነገር ሁሉ የማትሰጥ ከሆነ ገዢውን ለከፍተኛ ጉዳት ነው የሚዳርገው። ሪል ስቴት አልሚዎቹም አድቨርታይዘሮቹም ይጠየቁበታል እሱ እና ማስታወቂያ በጣም አንዱ በሪል ስቴት ኤሪያው ላይ በጣም አሁንም ራሱም ድረስ ያለ ነገር ነው እና ማስታወቂያ የምንሰራም ሰዎች በተለይ ቲክቶክ ብዙ ተከታይ ያላችሁ ወጣቶች ሐሰተኛ ማስታወቂያዎች በጣም ብዙ ዘርፈ ብዙ ጉዳት ነው ማህበረሰባችን ላይ እያደረሰ ያለው። ብዙ ሰው የአንድን ነገር ጥሩነት መጥፎነት ፐርሴፕሽን የሚረዳው ከሚዲያ ነው። ሚዲያው ደግሞ ሜንስትሪም ሚዲያው ሳይሆን አሁን በብዛት ወደ ማህበራዊ ሚዲያ መጥቷል። ሰው ቲክቶክ ላይ ነው ሪልስ ላይ ነው እና ኃላፊነት ሊሰማችሁ ይገባል። ዝም ብለን እዚህ ጋር 100,000 200,000 መውሰዱን ሳይሆን ነገ በእናንተ ማስታወቂያ ለምን ብዙ ተከታይ ያላችሁ እናንተ በምትናገሩት ነው አብዛኛው ፐርሴፕሽኑን ሼፕ የሚያደርገው። ስለሆነ ነገር ግንዛቤ የሚኖረው ሰው በማህበራዊ ሚዲያ ተነስቶ ነው እና በሚሊዮን ተከታይ ያላችሁ ሰዎች ማስታወቂያ ስትሰሩ ማህበረሰቡ ላይ የሚያደርሰውን ጉዳት ከግምት መክተት ያስፈልጋል። አንዳንዴ አይሆንም ይሄ ነገር እኔ ብሰራ እኔም አልሰራም። በነገር ላይ ሪል ስቴት ላይ ብዙ ድርጅቶች ደውለውልኝ ስለ ማስታወቂያ ያነጋገሩኝ አሉ። አልሰራም ግን እኔ ለምን አይዋለሁ ኤሪያውን እኔ ኢንዶርስ ባረግ እኔ በህጉ ዙሪያ በጣም ሌጋል አዌርነስ ላይ ስለምሰራ በርካታ ሰው ሊያምነኝና ለጉዳትም ሊዳረግ ይችላል እና ኃላፊነት ማስታወቂያ የሚሰሩ ልጆች እነኚህ ማህበራዊ ሚዲያ ላይ ከፍተኛ ተጽዕኖ ፈጣሪ የሆኑ ልጆች እኔ በያገኘሁት አጋጣሚ ነው አንድም ማህበር ሲቋቋም በደንብ ተናግሬያለሁ ይሄንንና ኃላፊነት መውሰድ ያስፈልጋል ማለት ነው። የህግ ተጠያቂነትም ስላለ ተጠያቂነትም ያመጣል። ዴፊኒትሊ እያየነው ነው አይደለም? አሁን ታዋቂ አርቲስቶቹ ላይ እየደረሰ ያለውን እያየን ነው። ሌሎቹም ተከሰው ታግዶባቸዋል አካውንታቸውና። ሄይ ጋይስ፣ ስለ ሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ከዚሁ ጋር ተያይዞ ጠበቃ ሰብለ ትክክለኛ ማስታወቂያም ይሁን ፎልስ አድቨርታይዝመንትንም ይሁን ሰምተው ውሳኔ ላይ የሚደርሱ ገዢዎች ክፍያ በሚፈጽሙበት ወቅት ማለት ነው ምን ነገሮች ቅድመ ሁኔታ መክፈላቸውን የሚያደርግ አንዳንዴ በካሽ የሚከፍሉ አሉ፣ ባንክ ትራንስፈር የሚያደርጉ አሉ፣ ደረሰኝ የሚቀበሉ አሉ፣ የሚሰጡ ድርጅቶች አሉ፣ ሪል ስቴት ካምፓኒዎች አሉ፣ ደረሰኝ የማይቆርጡ ሪል ስቴት ካምፓኒዎች አሉ። እዚህ ላይ ስምንት ያለሽ ክፍያን በተመለከተ በእናንተ ሎ ፈርም ያጋጥማችሁ ነገር ካለ መክፈላቸውንስ ማረጋገጥ የማይቻልበት ሁኔታዎች አጋጥማችሁ ካለ? በጣም አለ። ምንድነው ገዢዎች ማወቅ ያለባቸው? አሁን አዋጁን በግልጽ ያመለከተው ነገር አለ። ገዢዎች ላይ የተጣለን ይሄ ባይዞ ግዴታ ደረሰኝ መቀበል አለባቸው። ሪል ስቴት አልሚዎቹም ደረሰኝ የመስጠት ግዴታ አለባቸው። ገዢዎቹ ላይ ስፔሲፊካሊ ከክፍያ ጋር የተቀመጠው ግዴታ ምንድነው? በባንክ ስርዓት ክፍያ መፈጸም ያስፈልጋል። ይሄ እነሱንም ፕሮቴክት ያደርጋቸዋል። ከዚህ ጋር በተገናኘ በተደጋጋሚ ያጋጠመኝ ለምሳሌ 10 ሚሊዮን የተሸጠ ቤት ከሆነ 5 ሚሊዮን ብለው እንዲፈርሙ ይደረጋል እና የተወሰነውን ክፍያ በህገ ወጥ ሐዋላ ለመከፋፈል ምናምን ማለት ነው እና የተወሰነውን ገንዘብ በካሽ የሚቀበሉ አሉ። ይሄ ነገር ነገ አለመግባባት ሲፈጠር ገዢው ላይ ከፍተኛ ጉዳት ነው የሚያመጣው። ምክንያቱም 5 ሚሊዮን ብር ነው የሚለው ውሉ፣ አክቹዋሊ ግን 10 ሚሊዮን ነው። 5 ሚሊዮን በካሽ ከፍለዋል ወይ በዶላር ተለዋውጠዋል። ያ ነገር ወደ ፍርድ ቤት ሲሄድ 5 ሚሊዮኑ ነው ሊወሰድላቸው የሚችለው። ያንን ከውሉ ውጭ ከፍያለሁ የሚለውን በካሽ በመስጠታቸው ሊያስረዱ አይችሉም እና በህግም የተቀመጠባችሁ ግዴታ ነው። መክፈል ያለባችሁ አንደኛ በውሉ ላይ ሻጭ ሆኖ ለተመለከተው፣ ያ ሻጭ ደግሞ እንዳልኳችሁ ሪል ስቴት አልሚ ተብሎ የተሰጠው ካርታ በስሙ ያለ መሆን አለበት። በሌላ ሰው ስም ማስገባት የለባቸውም። እራሱ ሪል ስቴት አልሚ ድርጅቱ አካውንት ነው መግባት ያለበት፣ በማናጀሩ መግባት የለበትም። ይሄ በኋላ ውሉ በማይፈጸምበት ሰዓት
ክርክር ሲነሳ የሚጠብቃቸው ነው የሚሆነው ማለት ነው። ከዛ ውጪ በተለያየ ምክንያት እያደረጉ ዋጋውን ቀንሳችሁ ጻፉ ውሉ ላይ ግን አውት ኦፍ ሳይት ደግሞ ብዙ ትከፍላላችሁ የሚሉትን መስማማት የለባችሁም። ነገ እናንተ ነው ችግር ውስጥ የምትገቡት ማለት ነው። ትክክለኛ የተከፈለው ገንዘብ መቀመጥ መቻል አለበት። ከዛ ውጪ ክፍያ ስምምነት ላይ መደረስ ያለበት በብርና በብር በዶላር የሚለው ይጎዳል። ምክንያቱም ዝም ብለው በዶላር ያስቀምጡትና ኮንቨርት የሚደረገው ግን በሚከፈልበት ቀን ባለ ሬት ነው። ስለዚህ በዛ ምንዛሬ ስለሚሆን ስትዋዋሉ 58 ብር የነበረ ዶላር አሁን አብዛኞቹ 158 ብር ገብቷል። አስብ በምትከፍሉበት ቀን ምንዛሬ ነው የሚል ይመጣል። ሆም ብለው እንደዛ ነው ቢያዘጋጁ። በተለይ ዶላር ፍሎት በመደረጉ ምክንያት 50% የከፈሉ ሰዎች ኦልሞስት ኔጌቲቭ የገቡ አለ። ያ ምንድነው ሌጋል ቴንደሩ የሀገሪቷ በብሔራዊ ባንክ አዋጅ መሰረት ብር ነው፣ በብር ነው መቀመጥ ያለበት። ያ ምንድነው ቤታችሁን ለማግኘት መክፈል ያለባችሁን ገንዘብ እንድታውቁት ያደርጋል፣ እርግጠኛ እንድትሆኑ። ያለዛ ፕሪዲክተብል አይደለም። ምክንያቱም የዶላሩ መጠን በጨመረ ቁጥር ፍላክቹዌት ባደረገ ቁጥር መሳቀቅ ነው የሚያመጣውና እሱ ነው። ሌላ በካሽ የሚባል መከፈል የለበትም። እሱ በጣም እንትን ነው፣ እዚህ ላይ ጥንቃቄ ማድረግ ይገባል። በካሽ መክፈል የለባችሁም፣ በዶላር መክፈል የለባችሁም። በቀጥታ በባንክ ስርዓት በውሉ ላይ በትክክል የተቀመጠው ደረሰኝ ተቀምለው፣ ያለበለዚያ በኋላ ትካካዳለህ እና የሚጠብቅህም ምግብ አይኖርም ማለት ነው። በጣም ጥሩ ፖይንት። ከዚሁ ጋር ተያይዞ በተለይ የኢትዮጵያ ሪል ስቴት ሴክተር ላይ ቅድምም አንቺም እንዳነሳሽው ውለታዎች ላይ ከዚህ በፊት ከ1357 አዋጅ በፊት በተለምዶ ለአልሚዎች ባደላ መልኩ ነው ውለታዎች የሚዘጋጁ የሚሉ አካላት አሉ። የገዢዎችን ኢንተረስት ባላማከለ መልኩ ማለት ነው። እና ዝም ብሎ ውለታዎች ያለ ጠበቃ ምክር ወይንም ደግሞ የገዢዎችን ኢንተረስት ባላስከበረ መልኩ መካሄዱ እስከዛሬ ምን አይነት ጉዳቶች አድርሷል? ከዚሁ ጋር እያይዤ ደግሞ አሁን 1357 ላይ ውለታን በተመለከተ ኮንትራክቹዋል አግሪመንትን በተመለከተ የተጠቀሰ ነገር አለ ወይ? ምን ማሟላት አለበት? በውልና ማስረጃ ነው ወይ የሚደረገው ወይንስ በመንደር ውል ነው የሚል ነገር የተነሳ ነገር ካለ እስቲ ሁለቱን አያይዘሽ ይሄ ውሉ በአብዛኛው ያው ኦልሞስት ሁሉም በሚባል ደረጃ ሪል ስቴት አልሚው ነው አዘጋጅቶ የሚጠብቀው። ፕሪፕሪንትድ ፎርማት ነው ተዘጋጅቶ የሚጠብቀው። ከሄደ ተፈርማለ፣ ሴልስ ነው እዛ የሚወስድክ። ውሉንም በደንብ የማየትም ካልቸርም አልነበረም። ጠበቃም አካውንታንትም ሌሎችንም የመጠቀምም ፕራክቲስም ስለሌለ ልምድ ስለሌለ ሀገሪቷ ውስጥ በቀጥታ የመፈረምና በኋላ ውሉ ራሱ ትብትብ ማለት ነገር አለ። ወደኋላ ለማለትም ይከብድሃል። ለመቀጠልም ደግሞ አንተ ላይ ወጪው እየበዛ የግንባታው ጥራት እየቀነሰ ብዙ ነገሮች አሉ እና ውሎቹ ፕሮ ሪል ስቴት ዴቨሎፐርስ መሆናቸው ምንም አጠያቂ አይደለም። ማንም ሰው ተፈጥሯዊ ነው። ስታዘጋጅ በራስህ እንትን ነው የምታደርገው። ያንን አስመልክቶ ቅድምም እንዳልኩክ ፎርማት የላትም ሀገሪቱ። አሁን ምናልባት ወደዛ የምንሄድ ይመስለኛል። አሁን ቀጥለው በሚወጡ ህጎች ባየሩን ፕሮቴክት ለማድረግ ሚኒመም የሆነ ኮንቴንቶች ያሉት ፎርማት የሚያስፈልግ ይመስለኛል። የሌሎች ሀገራትም ልምድ ነው ይሄ እንጂ አሁን ባለው ሁኔታ አዋጁ ውሉ ይሄን መያዝ አለበት የሚል ነገር የለውም። ግን ምንድነው ተዋዋይ ወገኖች ፈቃዳቸው ነፃ ሆነው ገብቷቸው ኢንፎርምድ መሆን አለበት። ኮንሰንት እና በአግባቡ ጊዜ ወስደው ውሉን አይተው በባለሙያ ያስፈትሸው ነው መፈረም ያለባቸው። ከዛ ውጪ ጄነራሊ ግን ስታየው ሪል ስቴት አልሚው ምን ካሟላ ነው ሞሮርለስ ቤቱን ሊያስረክብ ይችላል ሊባል የሚችለው የሚለው ከአጠቃላይ ከአዋጁ መንፈስ ማየት ይቻላል። ለምሳሌ ሰርቲፊኬት ኦፍ ኮምፒተንስ ከተሰጠው በኋላ ምንድን ነው ማድረግ ያለብን? አከፋፈልህን በተመለከተ ግንባታው ዲውሊ እየሄደ እንደምትከፍል ለማወቅ የፔመንት ተርሙን መደራደር አለብን። 10 ሚሊዮን ከሆነ 4 የሚከፈል ከሆነ 10 ሚሊዮኑን ከፍዬ እስከምጨርስ ግንባታው መጠናቀቅ አለበት። ኢቭን 100% ከተከፈለ ነጠላ ካርታ መገኘት አለበት። በሪል ስቴት ገዢው እጅ አለ አቅሙ ፓወሩ እና መደራደር ያስፈልጋል። አሁን ምንድን ነው የምታየው? የሆነ ቦታ እዚህም ሀገር ሆኖ የሚገዙት የሆነ ሄደው ያሉ በጣም አታችመንት ይፈጠራል። ይህም ቤት መግዛት አለብኝ ነው የሚሉትና ቤቱን ወዲያውኑ እንትን ማለት ነው እንጂ ውሉን በደንብ አድርጎ በጥንቃቄ የመደራደር ነገር አታይም። እና ከፍተኛ ጥንቃቄ የሚፈልግ ነው። ካለን ልምድ የሪል ስቴት ውል
ሲጀመር ካርታ ሊሰጡ አይችልም። ውል የሚሰጡ ውሉ ደግሞ በጣም ብዙ ጉዳት አምጥቷል እና በጥንቃቄ መታየት አለበት እንጂ ይሄን ተብሎ አሁን እንደ ኪራይ ውሉ ለምሳሌ እንደ የመኖሪያ ቤት አስተዳደርና ቁጥጥር አዋጁ እንዳወጣው አሁን እሱ መመሪያ አለ። በመመሪያውም በአዋጁ የኪራይ ውሉ ምን ሊኖረው ይገባል የሚለው ተከራዩን ከአከራዩ ለመጠበቅ በሚል ተካቷል። እዚህ ላይ የለም። እንደዚህ አይነት አፕሮች ግን ወደፊት መኖር ያለበት ይመስለኛል። እስከዛ በባለሙያ ከተደገፈ ሴፍ ነው የሚሆነው። በጣም ጥሩ ቆይታ ነው እያደረገን ያለ ነው። ከላይ የጠቀስናቸው ነገሮች ከተስተካከሉ ለምሳሌ በ1357 አዋጁ ወደፊት በሚወጡ ደንቦች፣ መመሪያዎች ከላይ የጠቀስናቸው የፕሪሴል፣ የኮንትራክት፣ የፎልስ አድቨርታይዝመንት፣ የፔመንት እነዚህ ሁላ ጉዳዮች ከተስተካከሉ ጠበቃ ሰብለ የኢትዮጵያ ሪል ስቴት ኢንዱስትሪ ምን አይነት ፊውቸር አለው ብለሽ ታምኛለሽ? ምንድነው በጣም ጥሩ ማህበረሰባዊ ሚና የሚኖረው አገርም ብዙ የሚያድግበት ብዙ ስራ እድል የሚፈጠርበት ሰዎችም ደግሞ በጣም በርካቶች ያለባቸውን የቤት ችግር ሊቀርፍ የሚችል ነው ሴክተሩ። ግን ምንድነው ሙቹዋሊቲ መኖር አለበት። ገዢው እየከፈለ በወቅቱ ቤት የማያገኝበት ለበርካታ ችግር የሚጋለጥበት ሳይሆን እውነቱን ለመናገር ሪል ስቴት አልሚዎቹ ሰስቴነብል የሆነ ህልውና እንዲኖራቸው የሚፈልጉ ከሆነ የገዢውንም አቅም መጠበቅ ያስፈልጋል። ገዢው በከፈለው ገንዘብ ቤት ካላገኘ አንደኛ ነገም ሌላ ገዢ ሊሆን አይችልም። ፖቴንሻሊ ከስተመሮቻቸውን እያጡ ነው የሚሄዱት። አሁን ባለው ሁኔታ ብዙ ሰው በጣም ኮርነር አድርጎ በጣም የሚፈራው ኤሪያ ሆኗል እና ትረስት የለም በአልሚዎችና በገዢዎች መካከል በጣም ብዙ አይነት ስቶሪዎች ስለሚሰሙ ስለሚታዩ በርካታ የፍርድ ቤት ክርክሮችም ስላሉ ኦልሬዲ ሰው ፈርቷል እና ይሄ ደግሞ ሪል ስቴት ኤሪያው ሴክተሩ እንዳያድግ የራሱ ሚና እየተጫወተ እንደሆነ መገመት ትችላለህ። ሰው በሪል ስቴት መስኩ ተዋውዬ ቤት አገኛለሁ ብሎ ባላመነ ቁጥር ለመግዛት የመወሰን ሪል ስቴትን ምርጫው የማድረግ ነገሩ ብዙ ሰው አሁን ሪል ስቴት እጅ ከመወድቅ በቃ ኮንዶሚኒየም 5 ዓመት ያልሞላውን ቢሆን ልግዛ፣ የማህበር ቤት ልግዛ ብሎ ሲወስን ታያለህ። ያ ምንድነው ሪስኩ ከፍተኛ እየሆነ ስለመጣ ነው እና ቀጣይነት እንዲኖረው ኢንቨስትመንቱም ሪል ስቴት አልሚው ሰልፍ ሬጉሌሽንም አይነት ሜካኒዝም ቢፈጥሩ ማለት እርስ በርሳቸው ይተዋወቃሉ አይደለም። በጣም የተጋነነ አይነት የውል አለመፈጸም ተግባር የሚፈጽሙት ይታወቃሉ። ሪል ስቴት ማን ደግሞ ፐርፎርም አድርጓል ጥሩ ስም አለው የሚለው ይታወቃል እና እርስ በርሳቸውም አሶሲሽን ያላቸው ይመስለኛል። የኢትዮጵያ ሪል ስቴት አልሚዎች ማህበር አለ ማህበሩ 1 ዓመት ሆኖታል። ታንኪው። ስለዚህ ማህበር አለ ነው የሚለን ነቢል። በዛ መሰረት ሰልፍ ሬጉሌሽን ቢኖር እርስ በራሳቸው የሚተያዩበት ነገር ቢኖር፣ ምክንያቱም እዚህ ጋር ሪል ስቴት አልሚው ትልቅ ድርጅት ነው፣ ገዢው ደግሞ ኢንዲቪጁዋሊ ነው የሄደ የመደራደር አቅሙም እኩል አይደለም በነገር ላይ እና ከሪል ስቴት አልሚዎቹ ማህበርም ብዙ የሚጠበቅ ነገር አለ ማለት ነው። በጣም ጥሩ። በጣም ነው የምናመሰግነው። ዛሬ ለምሳሌ ጠበቃ ሰብለ ዛሬ ቤት ለመግዛት የሚያስብ ሰው የኛም ፕሮግራም የሚከታተል ገዢ 1357 ጸድቋል፣ ነገር ግን ደንቦች ይቀራሉ። ዛሬ ላይ ጥንቃቄ ማድረግ አለባቸው የምትያቸው 3 ምክረ ሀሳቦች ካሉሽ እስቲ ምን ነገሮች ላይ መጠንቀቅ አለበት ቤት ገዢ? ምንድነው በመጀመሪያ ደረጃ ምንድነው የድርጅቶቹን ፕሮፋይል ማወቅ ያስፈልጋል። ገና ማወቅ ስል ምንድነው ከማስታወቂያ አልፎ መሄድ እራሳችንን ነው ማመን ያለብን። አሁን ባለው ሁኔታ በማስታወቂያዎች ላይ ብቻ ተመስርተን መወሰን የለብንም። ስለዚህ ለምሳሌ ኤክስ የሚባል ሪል ስቴት ያስተዋወቀውን ቤት ከሆነ ምንገዛው መረዳት ያለብን ነገር ካለውም ልምድ በማስታወቂያው ላይ እየተነገረው ላይሆን ይችላል አክቹዋሊ የሚኖረው እና ስለ ድርጅቱ ትራክ ሪከርድ ማጣራት ያስፈልጋል። እስካሁን ያለው ሁኔታ ምንድን ነው? እንደገናም ደግሞ ሄዶ ህንፃውን በአካል ማየት ያስፈልጋል እና በመጀመሪያ ምንም ከመወሰናችሁ በፊት በአካል ሄዶ መመልከት፣ ድርጅቱ ማን ነው የሚለውን ደግሞ ባክግራውንድ ኢንፎርሜሽን ማግኘት ያስፈልጋል። ከዛ በተጨማሪ መሰረታዊ ውሉንም ከመቀበላችሁ በፊት ማየት ያለባችሁ ነገር አለ። አሁን ሪል ስቴት አልሚው ሊያሟላ ይገባል ተብሎ በህግ በአዋጁ ራሱ የተመለከተ በእርግጥ እየተተገበረ አይደለም። ግን ለምሳሌ ሰርቲፊኬት ኦፍ ኮምፒተንሲ ያላቸው ተመራጭ ናቸው። የይዞታ ማረጋገጫ ካርታ በስሙ ያለ፣ እንደገናም ደግሞ የግንባታ ፈቃድ ያለው መሆን አለበት።
አስተማማኝ የሆነ ዲዛይን ያለው የህንፃው መግለጫ ያለው የምትረከቡት ክፍል ምን አይነት ነው የሚለውን አስቀድሞ በስነ ስርዓት ማስረዳት የሚችሉ መሆን አለባቸው። እውነቱን ለመናገር ኢምፕሬሽናችንን ዝም ብሎ በማስታወቂያ እንትን ካላረግ ነው የኦፊስ እንኳን ስትራክቸራቸውን አይተህ ብዙ ነገር መገመት ትችላለህ። ኦርጋናይዜሽናል ስትራክቸር አላቸው ምንድን ነው የሚለውን ፕሮፋይላቸውን በደንብ ማወቅ ያስፈልጋል። ከዛ ውጭ ሶስተኛውና በጣም ኢምፖርታንቱ ውሉ ነው። ውሉ በተቻለ መጠን በባለሙያ በጠበቃ ተደግፎ በአካውንታንትም በኢንጂነሮችም አሳይቶ ብቻ ሊፈረም የሚገባው ነው ማለት ነው። እና በውሎቹ ላይ በተደጋጋሚ የሚያጋጥሙትን ዝርዝሮች መጀመሪያ መግቢያ ላይ ነግሬያችኋለሁ። ውሉ በጣም ኢምፖርታንት ነገር ነው። እንደዛ ከዛ ደግሞ ውሉንም ከፈረማችሁ በኋላ ደግሞ በተቻለ መጠን በተለይ ፔመንት ተርሙን ተደራድራችሁ ከተፈራረማችሁ የግንባታ ደረጃውን እያያችሁ ነው። ውጭ ሀገር ላላችሁ እዚህ የሚያይላችሁ ሰው ባለሙያ ድርጅቶችም አሉ፣ መጠቀም ያስፈልጋል። አንዳንዴ ምን ይሆናል ገንዘባቸውን 100% ከፍለው 5-6 ዓመት ዞር ብለው የማይጠይቁ ውጭ ሀገር ያሉ ሰዎች አሉ። ይሄም ራሱ ደግሞ ብራችሁን ለማጣት ሪል ስቴት አልሚውም ደግሞ ጥንቅቅ ብሎ ደግሞ እንዳያስረክባቸው ገዥውም ንቁ ሆኖ ቼክን ባላንስ መኖር አለበት። ክፍያዎቻችሁን ደግሞ እንደተባለ በአግባቡ ለሻጭ ለሆነው ድርጅት ካርታው በስሙ ላለው ድርጅት በባንክ ነው መከፈል ያለበት። እነኚህን ነገሮች ካደረጋችሁ ሙሮለስ ቤት የማግኘት እንትኑ ጥሩ ነው። እና ምንድነው ደግሞ ዋናው ፕራይስ አይደለም እዛ ጋር መታየት ያለበት፣ ሞሮፍ የድርጅቱ ፕሮፋይል ሰርቶ የማስረከብ ልምድ አለ ወይ፣ ይሄንን ነገር ገንዘብ ተቀብሎ ሌላ ቦታ ዳይቨርት የማያደርግ ነው ወይ የሚሉትን ነገሮች ብዙ አሴስመንት መስራት ይፈልጋል። ቀላል አይደለም ነገሩ። ብቻ ሮጦ መወሰን መቸኮል አያስፈልግም። ከሰነድም ባለፈ በአካል ሄዶ የማየት ነገሮችም ራሱ ሄዶ ማየት በጣም አስፈላጊ ነገር ነው። እና ውሉ አለመፈጸሙን ደግሞ እየተረዳችሁ ስትሄዱ በጽሁፍ ኮሚኒኬሽን መፍጠር አስፈላጊ የሆነውን ሂደት እየሄድክ ነገር እየሄደ እስካሌት ሲያደርግ ወደ ፍርድ ቤት ብትሄድ በደብዳቤ ወይ በቃል የሚባል ነገር ብዙ ጊዜ ለማስረዳት ከባድ ነው። እና እንደዛ አይነት ነገሮችን ቢያደርጉ ላለሁኛ። ሄይ ጋይስ፣ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ቀጣይ ጥያቄ ሰብሌ ወደ አንቺ የማነሳው ምንድነው በከፊል የተጠናቀቁ ሪል ስቴት ግንባታ ላይ ያሉ ቤቶች ነጠላ ካርታ ማውጣት ይችላሉ ወይ? ካወጡስ እንዴት ነው ማውጣት ያለባቸው የሚለውን ማንሳት ፈለግኩኝ። ግን ፊት ለፊት የሳይሽ ምን መጣብኝ መሰለሽ? እንግዲህ አሁን ይሄን ጥያቄ ወደ ራስሽ ወስደሽው ተበለቃ ሰፋኔ ይሄን ላይክ፣ ሼር፣ ኮሜንት፣ ሪፖስት ማድርጎ የምትይው ነገር በዚሁ ለኛ በእኛ ደግሞ በብሉፕሪንት ፖድካስት ደግሞ እንድትይልኝ ፈለግኩኝ። አድማጮች በጣም ብዙ ፖድካስተሮች ነው የሚጋብዙኝ። በነገራችሁ ላይ ያው ቢዚም ስለሆንኩኝ ብዙዎቹን የመሄድ እድል የለኝም። ሪል ስቴት እንደምታውቁት እለት ዕለት ብዙ ግብይቶች የሚፈጸሙበት ኦልሬዲ በተፈጸሙ ደግሞ የተለያዩ የአሰራርና የሕግ ክፍተቶች በሪል ስቴት አልሚውም በገዥውም በኩል በነበሩ ድክመቶች ምክንያት በርካታ ችግሮች ያሉበት ነው እና ብዙ ሊሰራበት ይገባል ብዬ ስለማምን ሪል ስቴት ተኮር በመሆኑ ነው የመጣሁት እና ሁላችንም በአንድም በሌላ መንገድ ቤት ገዢዎች ነን መቼም እና ብሉፕሪንት ፖድካስት በጣም ብዙ ስመጥር ባለሙያዎችን በሪል ስቴት መስክ ላይ እያቀረበ ግንዛቤያችሁን የሚያሳድግ በመሆኑ ብዙ ነገሮች ውይይት ይደረጉበታል። እኔ ራሴ በጣም እየተከታተልኩ ነው የማዳምጠው ፖድካስቱን እና ፕሊዝ ሰብስክራይብ አድርጓቸው። ቲክቶክም ላይ ያሉ ትዕግስትም ነቢልም እዚህ ካሜራማኖቹ ሁሉ በጣም ጎበዝ ወጣቶች ናቸው። ሰብስክራይብ አድርጉ፣ ቶሎ በሉ፣ አበረታቷቸው። እናመሰግናለን ተመልካቾች ስም ማለት ነው። ሰብሊ ወደ ጥያቄያችን እናልፋለን። እንግዲህ በከፊል የተጠናቀቁ የሪል ስቴት ግንባታዎችን ነው እያነሳን ያለው እና የተናጥል ካርታ ማውጣት ይችላሉ ወይ? ግን ከዛ ፊት ግን ሰብሊ የተናጥል ካርታ ስንል ምን ማለታችን ነው? ምንድነው የተናጥል ካርታ ስንል? እንደሚታወቀው የሪል ስቴት ቤት ግብይት በሚፈጸም ጊዜ ያው እንግዲህ ብዙ ጊዜ ፕሪሴል ስለሚፈጸም ነው ኢትዮጵያ ውስጥ የተጠናቀቀ ሲሆን ሽያጩ እንደ ማንኛውም የቤት ሽያጭ ነው የሚሆነው እና ካርታ በገዢው ስም ኖሮ ነው የሚደረገው፣ በውል ክፍል ነው የሚደረገው። ግን ምንድነው ብዙ ጊዜ ፕሪሴል ገና ሪል ስቴት አልሚው የሚገነባውን ነው ገዢዎች የሚገዙት። የሚገነባውን ስለሆነ የሚገዙት በሚገዙበት ሰዓት ሊኖር የሚችለው ለሪል ስቴት አልሚው የተሰጠ ካርታ ነው ማለት ነው። ያ ሪል ስቴት አልሚ ግን በዛ ካርታ መነሻነት በርካታ በመቶዎች የሚቆጠሩ ሪል ስቴት ቤት ገዢዎችን ጽፎ መዝግቦ ግብይት የሚፈጽም ስለሆነ በኋላ ከግንባታው በኋላ
እነኚህ ሰዎች እያንዳንዳቸው ካርታ ማግኘት አለባቸው። ምክንያቱም ቅድምም ገልጫለሁ፣ በኢትዮጵያ ሕግ አንድ ሰው የማይንቀሳቀስ ንብረት ባለቤትነት አግኝቷል የሚባለው ካርታው ሲዞር ነው። በካርታው በሪል ስቴት አልሚው ስም እስካለ ድረስ ነጠላ ካርታ አለ ማለት አንችልም። እና እውነቱን ለመናገር ባለቤትነት አንድ የሪል ስቴት አልሚ የሸጠውን የሪል ስቴት ቤት ባለቤትነት አስተላልፏል ለማለት የቤት ቁልፍ መረከባችሁ ብቻ በቂ አይደለም። የቤት ቁልፉን ከማስተላለፍ ባለፈ ገዢው ካርታ ነጠላ ካርታ እንዲያገኝ ሪል ስቴት አልሚው የሚጠበቅበትን ግዴታ መወጣት አለበት። ይሄ ደግሞ በሪል ስቴት አዋጁ 1357 እንዲሁም ደግሞ እንደ አስፈላጊነቱ የማይንቀሳቀስ ንብረት ሽያጭን በሚመለከቱ የፍትሐ ብሔር ሕጎች በግልጽ የተመለከተ በሰበርም የተለያየ ውሳኔ የተሰጠበት ነገር ነው ማለት ነው። እና ነጠላ ካርታ ማለት እያንዳንዱ ሪል ስቴት ገዢ በገዛው ዩኒት በስሙ ተመዝግቦ አንተ የይዞታ መብት አለ እዚህ ላይ ተብሎ በመሬት አስተዳደር የሚሰጥ ማለት ነው። እና ሞስት ኦፍ ዘ ታይም ብዙ ጊዜ እንግዲህ አሁን እያጋጠመ ካለ ችግር አንዱ የጋራ ካርታ የሪል ስቴት አልሚው ካርታ ብቻ ባለበት ሁኔታ ነው በመቶዎች የሚቆጠሩ ቤት ገዢዎች በቤት ውስጥ የሚኖሩት። እና ለምንድን ነው የሚለው እንግዲህ የተለያዩ ምክንያቶች አሉት። ግን ዞሮ ዞሮ ካርታው እስካልተሰጠ ድረስ ባለቤትነቱን አስተላልፏል ማለት አይቻልም። በግማሽ የተጠናቀቀን ሪል ስቴት ቤት ካርታ ማሰጠት ይቻላል ወይ ለሚለ አዎ ይቻላል። ይሄ ደግሞ የመሬት ይዞታን ምዝገባ በተመለከተ የአዲስ አበባ ከተማ አስተዳደር ካቢኔው ባወጣው ደንብ መሰረት አንድ የሪል ስቴት አልሚ በከፊል ያጠናቀቃቸውን ቤቶች በሚመለከት ከመሬት አስተዳደር በመጠየቅ የሊዝና ሌሎች ክፍያ ግዴታውን በመወጣት ነጠላ ካርታ ማሰጠት እንደሚችል ይህ አሰራር እንዳለ ደንቡ ላይ ተመልክቷል። በዛ ደንብ መሰረት ምንድን ነው የሚደረገው? ለተጠናቀቁት ቤቶች ከጀርባ የጋራ ካርታው ላይ እየተመዘገበ ነጠላ ካርታ ይሰጣል። ከዛ በኋላ ሙሉን ሲያጠናቅቅና ሁሉም ገዢ ካርታውን ሲወስድ ኮመን ካርታው ይመለሳል ማለት ነው። እና በከፊል ለተጠናቀቁት ካርታ ማግኘት ይቻላል። ገዢዎች ይህንን መብታችሁንም ደግሞ ማወቅና መጠየቅ አለባችሁ። የግድ ሙሉ ለሙሉ 100% መጠናቀቅ አለበት የሚል አይደለም ማለት ነው። ይህን የተመለከተ በተለይ በአዲስ አበባ እንደዛ ነው። የቤት ቁልፍ ያላቸው የቤት ባለቤትነት ያሰኛቸው አንዴ ቁልፍ በራሱ ቁልፍ አሁን ባገኝ ስገዛ ቤት ባለቤትነት ያሰኘኛል። ቁልፉ በራሱ ምንድን ነው? ቁልፉ መሰረታዊ ነው። አንድ ሰው የቤቱን ቁልፍ ወስዷል፣ በቤት ውስጥ እየኖረ ነው የሚለው ፖሴሽን ራይት አለው ማለት ነው። ቀላል ነገር አይደለም። በህጋዊ መንገድ ካገኘሽው አንዴ ይዞታውን ካገኘሽ ለምሳሌ ሪል ስቴት አልሚው መጥቶ ሊያስወጣሽ ወይ ምናምን አይችልም። ሁከት ነው የሚሆነው። ከዛ በኋላ በህጋዊ መንገድ ስንል ግን ቁልፍ ስለተረከባችሁ እዛ ውስጥ ስለኖራችሁ ባለቤትነት ተላልፏል ማለት አይደለም። ይሄ ማለት ምን ማለት መሰላችሁ? በተጨባጭ አንድ አበበ የሚባል ሰው ለምሳሌ ኤክስ ከሚባል ሪል ስቴት ቤት ገዝቶ ቤቱን እየኖረበት እያለ የባለቤትነት ጥያቄ ቢነሳ ለምሳሌ ሪል ስቴት አልሚው ይሄን ለአበበ የሸጠውን ቤት ለሌላ ሰው ቢሸጠው መከላከያ ሊሆንሽ የሚችለው ካርታው በማን ካርታ ያላገባብ ሊሰጥ ይችላል። ባይዞ ግን ካርታ የያዘ ሰው ባለቤት ነው ተብሎ የሚገመተውና ሪል ስቴት አልሚው ባንክ አስይዞ ሊበደርበት ይችላል። በእናንተም ዩኒት ላይ እንደፈለጋችሁ ማከራየት፣ መሸጥ፣ መለወጥም አትችሉ። ከዛም ባሻገር ደግሞ ከሶስተኛው ወገን ጋር ክርክር ቢነሳ በካርታ ምክንያት ካርታ ባለመኖሩ ምክንያት ባለቤትነታቸውን የከፈሉት ገንዘብ ሉዝ ሊያደርጉ ይችላሉ ማለት ነው። እና ቁልፍ መረከብ ብቻውን በቂ አይደለም። የገዛችሁትን ቤት ተረከባችሁ የሚባለው ነጠላ ካርታ ስታገኙ ነው ማለት ነው። ያለበለዚያ አሁን ብዙ ቦታ እንደሚታየው ቤቶቹ ያሉት በሪል ስቴት አልሚዎቹ ነው። እናንተ ሄዳችሁ የመሬት አገልግሎት ይሰጠን፣ የባለ ይዞት አገልግሎት ይሰጠን ብትል ላይሰጣችሁ ይችላል። ለምን? መንግስት የሚያውቀው ሪል ስቴት አልሚዎቹን ነው ማለት ነው። ማንኛውም ከመሬት ጋር የተገናኘ ግንባታ ፈቃድ፣ እድሳት ወዘተ ብትጠይቂ የምታገኙ በይዞታ የተረጋገጠ ወይም ደግሞ ሰነድ አልባም ከሆነ በህጋዊ መንገድ ማስረዳት ስቺ ነው። እነኚህ ቁልፍ ብቻ ይዘው ቁጭ ያሉ ሪል ስቴት ቤት ገዢዎች ከምንም የሌላቸው ነው የሚሆኑትና ጫን ብሎ ካርታ ነጠላ ካርታ ማግኘት ግዴታ ማትዘናጉ ለማለት ነው። ሌላው ማንሳት እንፈልገው የፋይናንስ ደህንነት አገልግሎት የሪል ስቴት አልሚዎችን በተመለከተ አንድ ያዘጋጀው ሰነድ ነበረ። ሰብሊ፣ ሰነዱ ምንድን ነው? በውስጡ የያዛቸው ነጥቦችስ ምንድን ናቸው? ምንድን ነው እንግዲህ የሀገሪቷ የኤኤምኤል እንትን አላት ፖሊሲ፣ አንቲ መኒ ላውንደሪንግ ነው። ህገወጥ የሆኑ ገንዘቦችን ህጋዊ አስመስሎ የማቅረብን ወንጀል በተመለከተ አገሪቷ ዓለም አቀፍ ግዴታም አለባት። ከዛ ጋር በተገናኘ እንግዲህ
ብሔራዊ ደህንነቱ አገልግሎቱ ካወጣው ሰነድ መረዳት እንደምንችለው መንግስት ህገወጥ የገንዘብ ዝውውር ብቻ ሳይሆን መኒ ላውንደሪንግ ህገወጥ የሆነ ገንዘብን ወደ ህጋዊ የመቀየር ይሰራባቸዋል ከሚባሉ ኤሪያዎች ዓለም አቀፍ ትሬንዱ ሪል ስቴት አንዱ ነው። ባይዘዌ ከዛ አንጻር ሪል ስቴት አልሚው ላይ የተጣለ ግዴታ አለ። በዛ ሰነድ መሰረት ግዴታው ምንድነው? በአጠቃላይ ሪል ስቴት አልሚው ገዢዎቹን በተመለከተ የተለየ የገንዘብ እንቅስቃሴ ካየ ሶርሱ ምንድን ነው ብሎ መጠራጠር ያለበት ሁኔታ ካለ ይህንን አስመልክቶ ከብሔራዊ ደህንነቱ ጋር የመስራት ግዴታ አለበት ማለት ነው። ይሄ ነገር ከዚህ በፊት እንደ ሎፈርምም ሌጋል ኤግልስን ሎፈርምን ወክዬ እንደዚህ የፋይናንሻል ኢንቴሊጀንስ ዩኒቱ የሰጣቸው የተወሰነ ስልጠናዎች ላይ ለመሳተፍ ሞክሬያለሁ። ሪል ስቴት አንዱ ኤሪያ ነው። ይሄ ህገወጥ ገንዘብ ህጋዊ ሆኖ ታጥቦ ይቀርብበታል ከሚባለው እና ከዛ አንጻር ደንበኞቻቸውን የመከታተል ሰራተኞቻቸውን ይሄንን ክሎዝሊ እንዲያዩ የማድረግ ስልጠና የመስጠት አሳሳቢ ነገር ሲታይ የደንበኛሽ የገንዘብ ምንጭ ህገወጥ ነው ብለሽ ካስብሽ ሪፖርት የማድረግ አይነት ግዴታም ነው የሚጥለው ያ ሰነድ ማለት ነው። ሌላው ሪል ስቴት ቤት ገዢዎች ምናልባት ግንባታዎች ሲዘገዩባቸው ግንባታዎች ባሉበት ሁኔታዎች ገዝቶ የማጠናቀቅ ሂደቶች አሉ። እንደ ህጉ ላይ እዚህ ላይ የሚያነሳቸው ነጥቦች አሉ። ምንድን ነው ይህንን ማድረግ ይቻላል። ሪል ስቴት አልሚው በአግባቡ በተከፈለው ገንዘብ አጠናቆ የማይጨርስ ከሆነ ሁለት ኦፕሽን ነው። ምናልባት ፐርሰንት ይኖረውን ይሄ ግንባታዎች አሁን ይሄን ያህል ፐርሰንት ተጠናቋል፣ ይሄን ያህል ደረጃ ደርሷል ይባላል አይደል? በፐርሰንት የተቀመጠ ነገር አለ። እሱ በፐርሰንት የተቀመጠ የለውም። ግን አሁን ወደ ውል አለመፈጸም መምጣት አለበት። ውል አለመፈጸም ምንድን ነው የሚለው ከፍትሐ ብሔር ህጉ አንጻር ስናይ ሰብስታንሻል የሆነ ሲግኒፊካንት የሆነ አለመፈጸም መኖር አለበት። ለምሳሌ 90%ቱን የጨረሰ ሪል ስቴት አልሚ 10% ስለቀረው አስረክበኝና እኔ 10%ቱን ይጨርሳሉ ልትይ አትችይም። አንደኛ እንደነዚህ አይነት ነገሮች በህግም ተቀባይነት የሚኖራቸው የውል አለመፈጸምን መነሻ ያደረገ አለመግባባት አለ ልትይ የምትችይው ሪል ስቴት አልሚው የጎላ ሊባል የሚችል ውልን አለመፈጸም ግዴታ ሲኖር፣ የጎላ እንግዲህ ምንድነው አንዱ መመዘኛው ዲሌይ ነው። ለምሳሌ በ18 ወር ጨርሳለሁ ያለ ሪል ስቴት አልሚ 5 ዓመት ድረስ ምንም እንትን የማይልበት ሁኔታ ካለ ገብቶሻል። ሁኔታውን መዝነሽ የምትደርሽበት ነው እንጂ ትንሽ ውልፍት ሲል ህንፃ ልረከብ ልትይ አትችይም። ግን በፍትሐ ብሔር ህጉ ምንድነው ኢምፖሲብል የማድረግ ነገር የሚል አንቀጽ አለ። የሚገርምሽ ገዢና ሸጪ ከተዋዋሉ በኋላ ገዢው ሻጩን ሲያየው ምንም አይነት 0% ግንባታው ፕሮግረስ ከሌለ እሱ ብቻ ሳይሆን ምናልባት ከባንክ ተበድሮበት ባንክ ፎርክሎዝ እንዳደረገው ካወቅሽ አይነት በቃ ውሉን ሊፈጽመው አይችልም የምትይበት ሁኔታ ሲኖር ገንዘቤ ይመለስብኝ ማለት ትችያለሽ። የተለያዩ ነገሮችን መጠየቅ ትችያለሽ ማለት ነው። እና ግንባታው ምንም ፕሮግረስ በሌለበት ሁኔታ 100% የከፈሉ ሰዎች አሉ። ለምሳሌ እንረከብ ማለት አለባቸው እነሱ። አብዛኛውን ክፍያ አንቺ ከፍለሽ እነሱ አንዳንዴ 80% ምናምን የግንባታ መገንቢያ ጊዜ ኤክስፓየር ካረገ በኋላ ስለ ፕራይስ ቫሪዬሽን ያናግሩሻል። ዶላር ስለጨመረ ዋጋ ግንባታው ስለጨመረ ይሉሻል። በዛ ሰዓት አይተሽ ለምሳሌ በ10 ሚሊዮን መገዛት ያለበትን በዶላር ፍሎቲንጉ ምክንያት ራሳቸው በመዘግየታቸው አሁን በጣም እዚህ ጋር ፌር የማይሆነው ነገር ራሳቸው በመዘግየታቸው ምክንያት ነው የዶላር ፍሎቲንጉ ጋር የተደረሰው። የሚገርምሽ ብዙዎቹ ኬዞች እንደዛ ናቸው። ነገር ግን በዶላር ይከፈል ብሎ ያስቀመጡት ብቻ ሳይሆኑ ሌሎቹን በዚህ ምክንያት ፕራይስ እስካሌሽን ስላለ በሚል መገንባት አንችልም ካልጨመራችሁ ይሉሻል። ዴድሎክ ይሆናል ማለት ነው። ያኔ እኛ ተረክበን ግንባታውን እናጠናቅ ቢሉ ተቀባይነት ይኖረዋል ማለት ነው። ሶ ትርጉም ያለው ይሄ ሲግኒፊካንት የሚባል ነን ፐርፎርማንስ መኖር አለበት። ካለ ብዙ ደግሞ እንደዛም እየሆነ ነው። በነገርሽ ላይ ሰበርም ራሱ ውሳኔ የሰጠባቸውን ቅርብ ጊዜ አርቲክል ምንድን አሁን 2 ኬዞች ላይ በቃ ሊገነቡት አልቻሉም። ከፍተኛ የሆነ መዘግየት አለ። መዘግየት ብቻ አይደለም ለመገንባት የምችለው ሌላ ጭማሪ ከተከፈለኝ ነው አለ ሪል ስቴት አልሚው። ስለዚህ ባለበት ሁኔታ እንዲረከቡ ተደርጎ ገንብተው እንዲወስዱ ተደርጓል ማለት ነው። ሌሎችም አሁን ከ2 ሪል ስቴት አልሚዎች ጋር በተገናኘ ሰበር የደረሰ አንድም ከፍተኛ ፍርድ ቤት የደረሳለ እንዲተረክበን እንገንባ እና ጥሩ አማራጭ ነው። በተለይ በጣም
ነን ፐርፎርም ለሚያደርጉት ለማይሰሩት ሪል ስቴት አልሚዎች ገዢዎች ይሄን አማራጭ መጠቀም አለባቸው። ለምን ከብርሽም ሳትሆኝም እነሱም እንደማይገነቡ ካወቅሽ ተረክበሽ በአቅምሽ ጨርሰሽ ትገቢያለሽ። ያ እስቲ የሪል ስቴት ቤት ገዢዎች በህግ አንጻር ማወቅ ያለባቸው ግዴታዎች የሚባሉ አሉ። 3 ነገሮች አሉና ሰብሊሱን በዝርዝር ብትነግሪኝ። የሪል ስቴት አልሚ ግዴታዎች የሪል ስቴት አልሚ ግዴታዎች አንደኛ ከክፍያ ጋር የተገናኙ ነው። ክፍያ ሲፈጽሙ በባንክ ስርዓት ነው ክፍያ መፈጸም ያለባቸው። ሁለተኛው በአዋጅ ቁጥር 1357 የተቀመጠው ግዴታ ክፍያ የፈጸሙባቸውን ሰነዶች ይዞ የመቆየት ግዴታ አለ። ዶኩመንቱን። ሶስተኛው ግዴታ ማህበራዊ ማቋቋም ነው። ይሄ እንግዲህ በጋራ መኖሪያ ቤቶችም አዋጅም እንደተመለከተው እነኚህ በጋራ ብዙ ሰው የሚኖርባቸው ህንፃዎች ሊተዳደሩ የሚችሉት በህብረት ስራ ማህበራት ነው። ህንፃው ውስጥ ከገቡ በኋላ ህንፃውን በማህበር መልክ ተደራጅተው የመረከብ መብትና ግዴታዎቻቸውን ደግሞ በማህበራቸው በኩል የማካሄድ ግዴታ፣ እነኚህ 3 ግዴታዎች ነው ያለባቸው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ሌላው አንድ ቦታ ቤት ህንፃ ከመገዛት በፊት ዕዳና እገዳ መኖር አለመኖሩን ማወቅ የምንችልባቸው መንገዶች መሬት አስተዳደር ለምሳሌ በአዲስ አበባ ከተማ አስተዳደር ከሚሰጡ ይዞታ ነክ አገልግሎቶች አንዱ ቦታው ከሚገኝበት ክፍለ ከተማ ካለ መሬት አስተዳደር ዕዳና እገዳ አለ ወይ የሚለውን በጽሁፍ ጠይቆ ዕዳና እገዳ ስንል የተወሰነ ነገር ነው። ለተመልካቾቻችን ምትነግር ይለኛል። ምንድነው እገዳስ የምንለው ምንድነው? ዕዳና እገዳ እንግዲህ ምንድነው በአብዛኛው ሰው የሚረዳው ነገር ነው። ዕዳ ከሆነ እንደምታውቁት ብድር ኖሮበት በዋስትና የተያዘ ኮላተራል ከሆነ ነው። እገዳ ደግሞ ሌሎች ሶስተኛ ወገኖች በዚህ ንብረት ላይ ጥያቄ ካላቸው በፍርድ ቤት የተሰጠ እግድ ሊኖር ይችላል ማለት ነው። ስለሆነ ማንኛውንም የማይንቀሳቀስ ንብረት መኪናንም ደግሞ በሌላ በኩል በምትገዙበት ሰዓት አንደኛ ማጣራት ካለባችሁ ነገር አንዱ ዕዳና እገዳ የሌለበት መሆኑን ነው። እዚህ ጋር የሰበር ውሳኔ ያለ የሚገርምሽ፣ አሁን ለምሳሌ በፍርድ ቤት ሳይሸጥ ታግዶ እንዲቆይ የተባለን ቤት ብትገዢ ሕገ ወጥ ነው ውሉ። ሲጀመር ሴለብል አይደለም ማለት ነው ያ ነገር። የፍርድ ቤት እገዳ ያለበት ላይ ሳታጣሩ ብትገዙ የሚኖራችሁ መብት ገንዘባችሁ እንዲመለስ ሻጩን መጠየቅ ነው እንጂ አይፈጸምም፣ ሊፈጸም አይችልም። የቤቱ ባለቤት ሊያደርጋቸው አይችልም። ስለዚህ ዕዳና እገዳ ማጣራት ያስፈልጋል። ያን ደግሞ መሬት አስተዳደር ከይዞታ ጋር በተገናኘ ከሚሰጠው አገልግሎት አንዱ ይህንን ምላሽ መስጠት ነው እና መረጃ ማግኘት ይቻላል ስለ ዕዳና እገዳ ማለት ነው። ሌላው በሪል ስቴት ልማት ላይ የሚደረግ የባንክ ብድር ከሪል ስቴት ሕግ አንጻር እንዴት ነው መቆጣጠር የሚቻለው? እሱ እንግዲህ ምን መሰልሽ፣ ኖርማሊ ሪስፖንሲብል የሆነ ሪል ስቴት አልሚን ከሆነ የምናስበው ግብይቱ ምንድን ነው? ገንብቶ ቤት ለመሸጥ ነው አይደለም? ስለዚህ የግዢ ውል ካደረግሽበት ጊዜ አንስቶ ከገዢዎቹ ጋር በዛ ላይ የመገንባት ብቻ ነው እንግዲህ የሪል ስቴት አልሚው አይደለም ያለው መብት። ለምን ገንዘብ ሰብስቧል፣ ገንብቶ የመስጠት ነው የሚኖረው መብትና ኃላፊነቱ ማለት ነው። ከዛ አንጻር ንብረቱን እንደራስሽ ቆጥረሽ ኮላተራል አስይዘሽ መበደር የለብሽም። ከተበደርሽም ቢያንስ ያንን ነገር ገዢው ማወቅ አለበት እና በባንክ ብድር የተያዘን የሪል ስቴት ህንፃ ለገዢ መሸጥ ራሱ በሌላ በኩል ፍራውድ ማታለል ሊባል የሚችል ነው። በነገርሽ ላይ ገዢው ሳያቅ ከገዛ በኋላ ቢያቅ ውሉ ፈርሶ ከነ ኪሳራ ገንዘቡን መጠየቅ ይችላል። ምክንያቱም ዕዳ እንዳለበት እገዳ እንዳለበት ቢያቅ ሊገዛ አይችልም። ይሄ መሰረታዊ ፎልት ሚስቴክ የሚባል አለ በህግ። ይህንን ቢያቅ አይገዛም ነበር የሚያሰኝ ነው ይሄ ገባሽ? ስለዚህ ሪል ስቴት አልሚው በኢትዮጵያ የሪል ስቴት ህግ ሲቪል ኮዱንም ስታዩ ካፒታል እንዲኖረው ይጠበቃል። ካፒታል ይዞ ነው እንጂ መነሳት ያለበት ከሪል ስቴት ቤት ገዢ ብር ሰብስቦ እንደገና ሪል ስቴት ቤት ገዢ ባለቤት የሆነበትን ነገር ደግሞ አስይዞ የሚበደርበት ነገር ሌላ ራሱን የቻለ ወንጀል ነው ተደርጎ ነው መወሰድ ያለበት። በግልጽ እንትኑ መበደር ትችላላችሁ አችሉም አይልም። ግን በተለይ ፕሪሴል ላይ ይህንን ከሚመለከታቸው ሴክተር ተቋማት የሚጠበቀው ካርታው እንዲታገድ ማድረግ አለባቸው። ይሄ መፈጸም አለበት። አዋጁ አስቀምጦታል። ለምንድን ነው? ካርታውን አስይዘው መበደራቸው ትክክል ስላልሆነ ግን ያን ፕራክቲካሊ ስለሚያደርጉት ገዢዎቹን ፕሮቴክት ለማድረግ የተቀመጠ ፕሮቪዥን ነው። አንድ ሪል ስቴት አልሚ ያልገነባውን ሊሸጥ ሲል ካርታው መታገድ አለበት። አዋጁ ላይ ተቀምጧል።
ሌላው በሪል ስቴት ግንባታዎች ላይ ከጥራት ጋር በተያያዘ የሚነሱ ክርክሮች በእናንተ በኩል ምንድን ናቸው? ከዚህ በፊት ምናልባት የገጠሟችሁም ካለ እንደ ድርጅታችሁ ላይ? አዎ ምንድነው የቅድሟ ላይ የባንክ ብድር የሚለው መሰረታዊ በሆነ ደረጃ ምን አይነት ችግር ነው የሚፈጥረው? ነጠላ ካርታ እንዳያገኙ ያደርጋል። ግን መልሶ እንኳን የባንክ ብድሩን የመክፈል አቅም አለው ታይም ከተሰጠው ብትይ እንኳን ያ ዕዳ እስካለ ድረስ ወደ ነጠላ ካርታ ሊመጣ አይችልም ማለት ነው። በጣም ጉዳት አለው ለገዢዎች እና ይሄ የሚበረታታ ነገርም አይደለም። ገዢዎች በተቻለ መጠን ኮላተራል ተይዞ ተደርጎ የተያዘ ህንፃ መግዛት የለባቸውም እንደ ሪል ስቴት ቤት ገዢ ማለት ነው። ኬዞቹ ምን አይነት ናቸው የምትይኝ ከሆነ እንግዲህ በጣም የሚታወቁ ዲፎልት ያደረጉ ድርጅቶች አሉ እንደ ፐርፐዝ ብላክ እንደ ሌሎቹም እንደነከሌ ማለት ነው። እና ከነኚህ ድርጅቶች ጋር በተገናኘ ምንድነው ገዢው ቤቱንም አልተረከበም ገንዘቡንም አላገኘም። ትልቅ የሆነ ክርክር ያለባቸው ናቸው። የተወሰኑት ገንዘባቸውም ታግዶ ያለ ስለሆነ ከዛ ላይ ለማግኘት እየተከራከርንላቸው ያሉ አሉ። ሌሎቹ ደግሞ አብዛኛው ሪል ስቴት ቤት ገዢ ጋር አለመግባባት ውስጥ ገብተው በርካታ ሰዎችን ወክለን እየከሰስናቸው ያሉ የምንከራከራቸው ደግሞ ሪል ስቴት አልሚዎች አሉ። ዞሮ ዞሮ ከውል አለመፈጸም ጋር በተገናኘ የሚመጡ ናቸው። ብዙ ጊዜ መዘግየት ነው፣ የግንባታ ጥራት ጉድለት አለ። ይሄ ሴሚ ፊኒሽድ የሚባል ደግሞ ግብይት አለ። በአሁኑ ሰዓት የተወሰነውን ብቻ ጨርሰው ፊኒሽንጉን አንቺ እንድጨርሺ የማድረግ ነው። ግን እዛ ጋም ደረጃም ስለማያደርሱት ገዢዎቹ ቤቱን ሊረከቡ የማይችሉበት ከዛ ባሻገር ኮሚዩናሉን በአግባቡ ያለመገንባት ሊፍት የሌላቸው አሉ። በጣም በሚገርም ሁኔታ ደግሞ ስትራክቸራቸው ራሱ በማይፈቅድ ደረጃ ፍሎር እየተጨመረላቸው የግንባታ ደህንነትን የጥራት ደረጃ ኮምፕሮማይዝ የሚደረግበት በጣም የሚገርም እዚህ ከተማ ላይ አለ። እንደዛ ለምሳሌ አንደኛዋ ደንበኛችን ፈረንሳዊ ደንበኛችን እዚህ ካሳንቺስ ጋር ያለ ነው ህንፃው በጣም ላግዠሪ የሆነ የከፈለችው ብር ልነግርሽ አልችልም። ፔንት ሃውስ ከላይ ግሪን ኤሪያ ያለው የመጨረሻው ላይ የገዛችን እኔ ሄጄ በአካል ስጎበኝ ከሷ በላይ ቤት እየተገነባ አግኝቻለሁ። ከላዩ ላይ እንደገና ማለት አሁን ይሄ ፐርፎርማንሱ ኢምፖሲብል ሆኗል የምትይው አይነት ነው። በቃ አሁን በዚህ ጊዜ ምንድን ነው የምጠይቅ ውሉን ፈጽም ልትይዋችን ለምን ፔንት ሃውስ ነው ከላይ እንደዚህ እዚህ ጋር ግሪን ምናምን ብለሽ የመጨረሻው ፍሎር ላይ ለመሸጥ ከፍተኛ ገንዘብ የተቀበለ ሪል ስቴት አልሚ በሆነ ኢንፎርማል በሆኑ አካሄዶች 2 ፍሎር ወደ ላይ ሲጨምር አይነት ነገርም አለ እና ብዙ ናቸው ችግሮቹ። በተለይ ደግሞ ሪል ስቴት አልሚዎቹ ራሳቸው ዘግይተው ሲጎተቱ መጥተው ዶላሩ በመጨመሩ ምክንያት ግንባታ ወጪው በመጨመሩ ምክንያት ፕራይስ ቫሪዬሽን ይላሉ። አንዳንዴ ደግሞ ይሄ ኮለኑን በጣም የሚያስቅም አለመግባባት አለ። ኮለኑን አይጨምርም ነበረ እና ኮለኑን ስለጨመረ ነው ተብሎ ሰፊ ነገር ስትጠብቅ ይችን የምታክል ቤት ተሰርቶልሽ ደግሞ ተረከብ የምትባይበት አለ። ዋጋው ግን እሱ ነው ጨምሮ ነው አይደል የሚሰራው? ከን እንዳለ ስፋት ኤሪያው ላይ በጣም ብዙ ትሪክ አለ። ያው እንዳልኩት ገዢዎች ባለሙያ ተጠቀሙ። መሀንዲሶች አሉ፣ ሎየሮችም አሉ፣ አካውንታንቶች አሉ፣ እነ ነቢል አሉ፣ እነሱ አሉ። ኤቭሪዋን ኤክስፐርቲዝ ያስፈልጋል ኤሪያው ላይ። ሌላው ሪል ስቴት ላይ የሚሰሩ ደላሎች አሉና ደላሎችን በየትኛው ነው እንትን የሚሉት? ደላሎች ራሳቸው በየትኛው ህግ ነው የሚተዳደሩት? ፍቃድስ ያወጣል ወይ ደላሎች? ወይ ጉድ ማውጣት አለባቸው። አንደኛ በንግድ በ2021 የተሻሻለ የንግድ ህግ አላት አዋጅ 1234 የሚባል ሀገሪቷ። በዛ ንግድ ህግ አንድ ሰው የኮሚሽን ስራ መስራት የሚችለው ንግድ ፈቃድ ካወጣ ነው። እሱ ብቻ አይደለም። በጣም ተርኒንግ ፖይንት የሚባል የሰበር ውሳኔ ያለ ብዙ ሰው ሰርቶበታል ቲክቶክ ላይ። ኮሚሽን ከሰራችሁ በኋላ አበል መጠየቅ የሚቻለው ንግድ ፈቃድ ካለ ነው ተብሎ ተቀምጧል ማለት ነው። ዝም ብለሽም ያለ ፈቃድ ብትሰሪ ኮሚሽኑን ብትካጂ ፍርድ ቤት ብትሄጂ ፍርድ ቤት ይከፈለው አይልልሽም። ሌላው ሞር ስፔሲፊካሊ የሪል ስቴት አዋጁ ራሱ 1357 የሪል ስቴት ግብይት የሚለው ላይ የሚገርምሽ ይሄ ማሻሻጥ ማርኬቲንጉን አካቶታል፣ ድለላውንም ማለት ነው። ያ ማለት ምንድን ነው? እዛ ውስጥ የተቀመጡትን ነገሮች የገዢን ጥቅም ለማስጠበቅ የተቀመጡትን ነገሮች ተከትለው ካልፈጸሙ እነሱም ራሱ ተጠያቂ ሊሆኑ ይችላሉ። ከዛም ባሻገር ድለላው ከማርኬቲንግ ጋርም ነው የሚሰራው። አሁን ሪል ስቴት ላይ ኮሚሽናቸውን አስበው በጣም የተጋነነ ማስታወቂያ መስራት ነገር ታያለሽ በደላሎቹም በኩል። ያ እንደ ማስታወቂያ ሰሪም ደግሞ ጆይንት የሚያስጠይቃቸው ነገር ሊያመጣ ይችላል። እና ሪል ስቴት ላይ ያለ ነገር በጣም ጥንቃቄ የሚፈልግ ነው።
ሌላው ሪል ስቴት ንብረት ውርስ ሲባል በህግ እንዴት ነው የሚተዳደረው? ውርስ ላይ ውርስ ላይ እንደ ማንኛውም ንብረት ነው። ያው ሰው ያለውን ነው ማስተላለፍ የሚችለው። ከሪል ስቴት ባይዘ ለኪራይም የሚገነባ ሪል ስቴት አልሚ ይባላል። አሁን በአዲሱ አዋጅ ኪራይ ራሱ እስቲ ሁለቱንም ላይ ብናይ ሪል ስቴትን ህንፃውን ለማከራየትም ለመኖሪያ ቤት ለማከራየትም ብትሰሪ እንደዛ ሪል ስቴት አልሚ ነው የምትባየው። እና ለምሳሌ ያ ሟች የነበረው የኪራይ መብት ከሆነ የተከራይነት መብቱ ይተላለፋል። ገዢ ከሆነ ኦነር ከሆነ ደግሞ በዛ መልኩ ይተላለፋል። ውርስ የራሱ ሂደት አለ። የውርስ ሰርተፍኬት ታወጣላችሁ፣ ውርስ ይጣራል። ከዛ በኋላ ስም ሀብት ይዛወራል። ሌላው በኢትዮጵያ የሪል ስቴት ንብረት ማስተላለፍ ሂደት ውስጥ የሚገቡ ዋና ዋና መሰረታዊ ህጎች ብለን የምንጠራቸው ምንድን ናቸው? ያው መጀመሪያው እንደተባለው የሪል ስቴት አዋጁ ነው። የመጀመሪያው የምናስቀምጠው የሪል ስቴት አዋጁ አለ። ከዛ ውጭ የፍትሐ ብሔር ህጉ አለ። በሽያጭም ብታስተላልፊው በስጦታም ብታስተላልፉት በውርስ የፍትሐ ብሔር ህጉ ስለ ሽያጭ ስንል ግን ምንድን ነው? ሁለት አይነት ነው። አሁን ሪል ስቴቱ ላይ ስንመጣ ፕሪሴል በሚሆንበት ሰዓት ህጉ የተለየ ነው። እንትኑ ምንድነው? ፕሪሴል ከሆነ አሁን ኖርማሊ የማይንቀሳቀስ ንብረት ሽያጭ ከሆነ በፍትሐ ብሔር ህጉ አንቀጽ 1723 መሰረት በጽሁፍ ተደርጎ በሰነዶች ማረጋገጫ መመዝገብ አለበት። ታውቃላችሁ አድማጮች። ግን ፕሪሴል ከሆነ ገና የሚገነባ ቤትን ለመሸጥ ስለሆነ ሰበርም አቋም ወስዶበታል። ፕሪሴል ላይ በውል ክፍል መደረግ አይጠበቅበትም። ስለዚህ ሽያጭ ሲባል የመንደር ውል የለም። ፕሪሴል ላይ ከሪል ስቴት አልሚው ጋር ባደረጋችሁት ውል መነሻነት መብታችሁን ማረጋገጥ፣ ፍርድ ቤት ሄዳችሁ መካሰስ ትችላላችሁ ማለት ነው። የማይንቀሳቀስ ንብረት ሽያጭ ቢሆንም ግን ገና ስላልተገነባ የ1723 ምዝገባ አያስፈልገውም ተብሏል። እሱም በተመለከተ ይሄ ነው የሚለየው። ስጦታ ሲሆን የራሱ የሆነ በኑዛዜ መልክ መደረግ ያለበት 4 ምስክሮች በዛ መልኩ መደረግ አለበት። እንደ ማንኛውም የማይንቀሳቀስ ንብረት ነው የሪል ስቴቱ የሚሄደው ማለት ነው። በጣም አሪፍ ጥሩ ቆይታ እያደረግን ያለው። ሌላው ማንሳት የምፈልገው የዚህ የመሬት ይዞታ ፖሊሲ በኢትዮጵያ ሪል ስቴት ግንባታ ጋር እንዴት ነው የሚዛመዱት? ሁለቱን ምኑና ምኑ? የመሬት ይዞታ ፖሊሲ ከኢትዮጵያ ሪል ስቴት ግንባታ ጋር እንዴት ነው የሚዛመዱት? ምንድነው? ዞሮ ዞሮ በሁለት መንገድ ይዛመዳል። የመጀመሪያው አንደኛ ባለ ይዞታ የሆነ ሰው ነው ሪል ስቴት አልሚ ሊሆን የሚችለው ይዞታ ያለው። ሁለተኛ ደግሞ ሪል ስቴት ቤት ስትገዢ የይዞታ መብት ነው የምታገኙ ዞሮ ዞሮ እና በቀጥታ ከይዞታ ጋር የተገናኘ ነገር ነው። ያው ባለቤት አትሆኝም። በኢትዮጵያ ሕገ መንግስት መሬት የብሔር ብሔረሰቦችና የህዝቦች ነው። የይዞታ መብቱን የመጠቀም መብቱን በዚህ መልኩ ይገናኛል። የህንፃ አዋጁም ያው የሚመለከተው የሚሆነው ለዛ ነው እና ሬጉሌትድ ነው። ደግሞ ምንድነው ይዞታውን ለማግኘት የተለያዩ ሪኳርመንቶች አሉ። ግንባታውን ስታከናውኝ ከግንባታ ፈቃድ ጀምሮ የተለያዩ ህጎች ያሉት ጉዳይ ነው እና በቀጥታ ይገናኛል ከይዞታ መብትና ግዴታ ጋር። ወደ ጥያቄ ወደ ማገባደዱ ላይ ነኝ ያለሁት እና ተመልካቾችን ምናልባት እንግዲህ ማወቅ አለባቸው የምትያቸው የህግ ባለሙያ ነሽ እና ማወቅ መረዳት አለባቸው የምትያቸው ዘርፉ ላይ ሴክተሩ ላይ ያሉ ሰዎች እንደ ማጠቃለያ የሚነሳ ነጥብ ቢኖር ደስ ይለኛል። ምንድነው ማወቅ ያለባቸው? ያው እስካሁንም ብዙ ነገር ተናግሬያለሁ። የሪል ስቴት ኤሪያው ቤት በጣም አንገብጋቢ ፍላጎት የሆነውን ቤት ልናገኝ የሚያስችለን አንዱ መንገድ ነው። በኢትዮጵያ ግን እስካሁን በነበረው ፕራክቲስ ከታየው ወደ ሪል ስቴት ግብይት ስትገቡ ከፍተኛ ጥንቃቄ ማድረግ አለባችሁ። ከማስታወቂያዎች አልፋችሁ ሄዳችሁ ራሳችሁ ማረጋገጥ፣ ባለሙያን ውሎቹን እና ሌሎቹን የግንባታ ሰነዶችን ካርታን በማሳየት የግንባታ ፈቃድ፣ ዋና ምዝገባ፣ ንግድ ፈቃድ የሚሉትን በማሳየት ውሉ ይዘቱን በደንብ በማስዳሰስ ባለሙያዎችን መጠቀም እጅግ በጣም አስፈላጊ ነው። ከዛ ባሻገር ገዢዎች ኦልሬዲ ላጋጠማችሁ ችግር በአንድነት መቆምና መብታችሁን በወቅቱ በፍርድ ቤትም ሆነ በሌሎች የፍትህ አካላት አማካኝነት መብታችሁን ማረጋገጥ ያስፈልጋል። በሪል ስቴት አልሚዎች በኩል ሁላችሁም መጥፎ ነው የሚል ኮኖቴሽን የለውም ይሄ ውይይትና በጣም በጥሩ ሁኔታ ብዙ ሰዎችን የተመኙትን ቤት እንዲያገኙ ያደረጋችሁ፣ መልካም ስም ያላችሁ፣ ኃላፊነት የሚሰማችሁ፣ ከገዢ የሰበሰባችሁትን ቤቱን ለመገንባት ያዋላችሁ እንዳላችሁ ይታወቃል። በእውነቱ ክላይንቶቻችንን ቢሮችን ሲመጡ እነኚህ በጎ ስለሰሩት ሪል ስቴት አልሚዎች ይህንን እንናገራለን። ግን ቀላል የማይባሉት ደግሞ ማህበረሰቡ ላይ ከፍተኛ የሆነ ጉዳት ስላደረሱ ኦልሬዲ ትረስት ስለጠፋ ይህንን ትረስት መልሶ ለመገንባት ሁላችሁም
ቤት ገንብቶ ለመሸጥ የሚሰጥ ኃላፊነት ትልቅ ነገር ነው እና ኃላፊነቱን መረዳት ይገባል። ብር መሰብሰቡን ብቻ ሳይሆን ዴሊቨር አደርጋለሁ ወይ ዴሊቨር ባላደርግ ምንድን ነው የሚከተለው የሚለውን ማወቅ፣ እርስ በርሳችሁም ደግሞ ሰልፍ ሬጉሌሽን ቢኖር በጣም በተደጋጋሚ ፐርፎርም የማያደርጉ ሪል ስቴት አልሚዎች እዛ ሴክተር ውስጥ እንዳይቀጥሉ ማድረግ አይነት አካሄድ ብትከተሉ። ከዛም ባሻገር ለምንድን ነው እኔ ጥያቄ ያለኝ አሁን ለሪል ስቴት አልሚዎች ለምንድን ነው አሁን በበርካታ አሁን ትሬንዱን እንደምናየው አሁን በ2017 በጣም ብዙ አዋጅ የወጣበት እንደ ሂስቶሪክ የሚባል ነው። ግን አብዛኞቹ አዋጆች ወዲያው ደንብ ወጥቶላቸው መመሪያ ወጥቶላቸው እየተፈጸሙ ነው። ለምንድን ነው የሪል ስቴት አዋጁ ደንቡም ረቂቅ ሆኖ የቆየው? ሰዎች ብዙ ነገር ይላሉ እዚህ ላይ። እናንተ ናችሁ ወይ እንዳይወጡ እያደረጋችሁ ያላችሁት? እንዲወጡስ ማድረግ አትችሉም ወይ የሚለውን ነገር የራሴን ጥያቄ ስለሆነ ማቅረብ ፈልጋለሁ። ብሉፕሪንት ፖድካስትን በጣም ነው የማመሰግነው። በማንኛውም ሰዓት በቢሮዬ ተጨማሪ የማማከር አገልግሎት ልታገኙ ትችላላችሁ። ይህም ፖድካስት ሰብስክራይብ፣ ፎሎ፣ ላይክ፣ ሼር አድርጉ ጋይስ። ቲክቶክም ላይ አለ፣ ነቢል አለ፣ ቲጂ አለች፣ ካሜራማኖቹም አሉ። በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ በብሉፕሪንት ፖድካስት ስም